አንድ ትውልድ በአካልም በመንፈስም ተደቆሰ። እንግባ ፓርላማ ነበር። እሱ ምን አቋም ነበር? ወይ የኔ አቋም ሶስተኛ ነው፣ ግን ብቸኛ ነው። ከምርጫው በኋላ ደግሞ የኢህአዴግ ወዳጅና የኢህአዴግ ጠላት ተብሎ ይከፈል እንደነበር አላለፈላቸውም። ተላለቁም ተጨረሱ። ሁለቱም በነኑ። ቅንጅት ሁለት ጣቷ እሱ ነው ምልክቱን የሰጡት። ግን ምልክቱ ሲሰጡ በስራ አስፈጻሚ በምን አላስወሰኑም? ዩናይትድ ኪንግደምም ዓለምን የገዛች ሀገር ናት። አሜሪካም እንደዛው በአሁኑ ዘመን የዓለም ገዢ ናት። እነዚህ ትልልቅ ኃይሎች የያዙት ነገር ሁሉ ያምረናል። ሀገሩን ጥለው ሲሄዱ ስደተኛውን በፖለቲካ ምክንያት መኖር እየፈለጉ ምንድን ነበር ይሰማው ነበር? ሻይ መጠጣት የሚያሳማ የሚያስጎነትልህ የሚሆንበት ጊዜ ማለቅ አለበት። ከምርጫ በኋላ የኔ ትውልድ የሚሉት በኢትዮጵያ ፖለቲካ፣ ማህበራዊ፣ ኢኮኖሚ እንቅስቃሴዎች ተጠያቂ ነው ብሎ ያሰቡት ምን ላይ ነው? ለእኔ ያንን ዘመን ማሞገስ ቀርቶ እንዲሁ ሳስበውም ይሰቀጥጠኛል። ምርጫው ላይ ግን በጣም ሰጣ ገባዎች እንደነበሩ ከምርጫ በኋላ እንግባ ፓርላማም ነበር። እሱ ምን አቋም ነበርት? እንደዛ ወይ የኔ አቋም ሶስተኛ ነው፣ ግን ብቸኛ ነው። ምንድን ነው ለእኔ የዛ ጊዜ ጭንቁ? እንግባም የሚሉት ምክንያት አላቸው፣ አንገባም የሚሉ ምክንያት አላቸው። ይሄ ሁሉ ይሁን እንጂ መግባት አለመግባት አለ። ፓርላማም ብትገባ ከፓርላማም ውጭ ብትሆን ኢህአዴግ ጋር አንድ አይነት አስተሳሰብ ባይኖርህም የአንድ ሀገር ዜጎች መሆናችሁና ሁላችሁም ለአንድ ሀገር ሲባል የምታደርጉት እንቅስቃሴ እንጂ አንዱን ለማጥፋት የሚደረግ እንቅስቃሴ መኖር እንደሌለበት መተማመን አለብን። ሀሳቤን ላይወዱት ይችላሉ፣ ሀሳባቸውን ላልወድ ይችላሉ። ነገር ግን የአንድ አጠቃላይ የመንግስታዊ ስርዓት አካል ነን። ሸር ነው እንጂ እዛ ውስጥ ያለን ይህን አጥረህ የሚሰራ የለም፣ ያም አጥሩን የሚሰራ የለም። ይሄ የአንድ አገር መንግስታዊ አወቃቀር ሀሁ ነው። ምንም ገላጭ አይፈልገውም። ለዚህ መዘጋጀት አለብን እንጂ ከኢህአዴግ አባል ጋር ሻይ መጠጣት የሚያሳማ የሚያስጎነትልህ የሚሆንበት ጊዜ ማለቅ አለበት ከምርጫ በኋላ። እስከዛ እሺ ይሁን ልታገዝ፣ ያም ተገቢ አይደለም በእኔ እምነት። ግን እዛ ላይ አልቆ አሁን እንደገና ደግሞ አብረህ የጋራ ማዕድ ላይ ነው የተጠመድከው። አንተ ምናልባት በዚህኛው በኩል የሚቆረሰው ጋር ልትሆን ይችላል፣ ሌላኛው በዛ ይሆናል። ግን አንድ ማዕድ ነው። ዋን ዊዝ አዘር ሊለያይ አይችልም። ምክንያቱም ህዝቡ አንድ ላይ ነው። አንተ እዛና እዚህ ብትፈነጥዝ ምንም ትርጉም የለውም። ህዝብን ነው የምትወክለው። እና ዚስ ኢዝ ዘ ሎስት አንደርስታንዲንግ። እና ፓርላማ እንገባም እንገባለን ኢዝ ኖት ኢሹ ለኔ። ፓርላማም ብትገባ ያቺ ነጥቢቱ ምናምኒቱ አሁን ለምሳሌ ፓርላማ ያሉ በብልጽግና ውስጥ ያሉ ውጭ ያሉ ሰዎች በሬሾ ፕሮፖርሽናል ይሰጥ ቢባል ምሳሌ ነው። ህግ እዛ ፓርላማ ቢያወጣ መብቱ ነው፣ ፌርም ነው ብለህ ታስባለህ። ምክንያቱም በፓርላሜንታሪያኑ እንትንም እንድትሰጠው ባላቸው አባል ልክ ነው ይመጣጠን ቢባል ከብልጽግና ውጭ ያሉ እንትኖች የአሁኗን እንኳ ያህል ለመጠየቅም አስተያየት ለመስጠትም ታይም ላያገኙ ይችላሉ። ፌር ነው ብለህ ልትሞግትና ልታሸንፍም ትችላለህ። ምሳሌ ነው የምልህ። የተለያዩ ደንቦች ሆን ተብለው ያው እዛው ነው ወሳኛው አካል እጅ አውጡ ተተባለ ያወጣል። የተወጣ በፓርላማ እስከጸደቀና እንትን እስካለ ህግ ነው ማክበር አለብህ። ይሄ ሁሉ ሊተበትብህ ይችላል። በበጎ ፈቃድ ሆነ ማለት ነው የምትኖረው። በበጎ ፈቃድ ደግሞ ቱ ሰም ኤክስቴንት መግባባት ሲኖር፣ ቱ ሰም ኤክስቴንት ደግሞ አንተ እዛ መታየትህ ለሾው መታየትህ ያኛውን የሚያስመሰግንና በታዛቢ ፊት የሚያስመሰግነው ከሆነ ይሄም የፖለቲካ ጌን ነው።
የመናገር እድል የመጠየቅ እድል ማግኘት ብቻ አይደለም ሸሩ እይታ ራሱ ያኛውን የምትሞግተውን ወገን የሚያስመሰግን ማለት በህዝብ የሚሆን በውጭ ታዛቢ በምንም የፖለቲካ ድል ነው የሚሆነው። ዞሮ ዞሮ ምን ማለት ነው? ጄኒዊንሊ ከልባችን የምርጫ ክንውን ጊዜ በዛ ፕሮሰስ ጊዜ የነበረን ሁኔታ አስቀምጠን የማስተዳደር ክፍለ ጊዜውን ደግሞ በአግባቡ ልክ በስርዓት ልክ አንድ ፓርቲ እንዳለ አንድ ማዕድ ላይ እንደተሰለፈ ቤተሰብ አንድ ላይ ተጋግዘን መስራት አለብን። ግን ያ የአዲስ አበባን ለምሳሌ የአዲስ አበባ ከተማ አስተዳደር ብትቀበሉት ኑሮ እንደዛ መሆን ይችል ነበር? እሱማ ከመነሻው እኮ እነሱም ለምሳሌ ልንገርህ የመገናኛን በተመለከተ የተለያዩ ገቢዎችን ወደ ፌዴራል አዞሩት። ምሳሌ ነው የምልህ። የዛ አይነት እንትን ሊቀጥል ይችላል። ሃራስመንት አብሮ የመስራት ውስጣዊ መተማመን ከሌለ ብዙ አሻጥር እኛም ልንሰራ እንችላለን፣ እነሱም ሊሰራል። በአሻጥር የሚገነባ ሀገር የለም። ህዝቡ ነው የሚጎዳው። ህዝብ ግን ይጎዳል። ባይነግረንም አፍ አውጥቶ አብራችሁ ስሩ ገበናችሁን እንዛው እንትን ብላችሁ ነው እኮ የሚለው እና ይህ አይነት ሴትል ካልተደረገ ፓርላማ መግባት ነበረባችሁ ብለህ ብትል አሁን ፓርላማ ውስጥ ያችን እንኳን መክሰስን አይነት ንግግር ካላረግ ምን ማለት ናት? ይቺ እኮ አየሪቱ አሁን የሲምፕል ሩል በራይሾ ቢባል 400 ምናምኖች ወደ 100 ምናምን ብታስቀምጥ ምንም ማለት አይደለችም። እሷም ደግሞ የተለያየ ነገር እንትን ልትል ይችላል። መናገር ውስጥ ብቻውን ምን የትስ ያደርሳል? ትርጉም ያለው ሪዞሉሽን እንዲፈጠር ማስደረግ የሚችል መግባባት እንትን ማለት በልህ ሳይሆን አብሮን ለመስራት ፈቃደኛ ሆነ ብዙም ሳይጎዳቸው በእኛ በኩል ያሉ ሀሳቦች ጥቅም ላይ ቢውሉ እነሱም ህዝባችን ተገለገለ ብለው በደስታ የሚቀበሉት እኛም ደግሞ ቃል የገባ ነው ተፈጸመ ብለን የምንደሰትበት እነዚህ ቫይስ ቨርሳም እየሆነ ካልተጋገዝ ሁልጊዜ መካሰስ እንደውም እዛ ስትሆን መካሰስ እንኳ እንትን ይላል። አሁን ለምሳሌ በስልጣን የሚካፈሉ ሰዎች እንደ ሌላኛው የመሰላቸው መናገር አይችሉም። ምክንያቱም እዚህ ደግሞ ቸክ የሚያደርጋቸው አብሮ የስራው ግንኙነት አለ፣ የራሱ ኤቲክስ አለው፣ የራሱ እንትን አለው እና ጣጣ ነው፣ ቀላል አይደለም። ጊዜው ላይ አሁን እኛ መልሰን የተጻፉ ጽሁፎችን ስናነብ ሽኩቻ እንደነበረው እርስ በርስ መተጋገል እንደነበረ እንዲያውም ከምርጫው በኋላ ደግሞ የኢህአዴግ ወዳጅና የኢህአዴግ ጠላት ተብሎ ይከፈል እንደነበረ እሱ እኔ የኢህአዴግ ወዳጅም መሆን የኢህአዴግ ጠላትም መሆን እሱን አይመለከተኝም። በዛ መልኩንም አላስበውም። እኔ ኢህአዴግም ቢሆን ካጠፋ መወቅሰው ወይም ደግሞ ሲያጠፋ የነበረውንም መጮህ ባልችል እንኳ ባለችኝ አቅም እንትን የምለው ከድርጊቱ ከኤቪደንስ ነው የሚነሳው። ኢህአዴግ ስለሆነ ግን አይደለም፣ ስሙ ኢህአዴግ ስለሆነ አይደለም። እንዲያውም ብዙ ሰዎች እኮ ነከሌ ናቸው እንድንታሰር ያደረጉን እኮ ሊሉ ይችላሉ እኮ የሚያስረው እያለ ሊያስር አሳሰር የሚባለው የህጋዊ ስልጣንም ምንም አቅም ሳይኖረው በምን እንደሚያሳስር ሰምቻለሁ። እኔም ብዙ ሰዎች እነገሌ ናቸው እንትና፣ አንዳንዶች ደግሞ የፈረደባቸው አሉ። እንደው ስማቸው እንደዚህ የሆነ እሰማለሁ። እሱ የሚጨበጥ ነገር የለውም ለእኔ። ያው ቅድም እንዳልኩ ሀሜት ምንኛውም ሶርስ ቢሆን ጆሮዬን አልሰጠውም። ስራ አይደለም፣ የሚያፈራው ነገር የለውም፣ እንትን የለውም። ደቂቃም ቢሆን ፖዝ ላደርግ አልችልም። እንደው እንቅልፌን ትንሽም ብትሆን ትንሽ ባረግ ይሻለኛል። እና በመሰረቱ ብዙ ነገሮች አሉ። የእኔ ላልከው ሰርድ ዌይ ያልኩህ ቅድሙ ነው። አላሰራ የሚልህ አብረህ ለመስራት ያለን ሁኔታ አለመፍጠር ነው እንጂ ያ ካልተፈጠረ ፓርላማ ግባ፣ ከፓርላማ ውጭ ሆኜ እታገላለሁ በል፣ ሁለቱም ጤነኛ ሊሆን አይችሉም። በተፋጠጥ አገር አይለማም። ለእኔ የሚቀድመው ፈረንጆችንም ከቻላችሁ ውስጥ የሚሰሟችሁ ከሆነ ኮንዱሲቭ ኢንቫይሮንመንት፣ አመቺ ሁኔታ
ለእግዚአብሔር ሰላምታ እንኳን እንደው ፍቅራችን አይጥነግድም፣ ግን የእግዚአብሔር ሰላምታ ደህና አደራችሁ ተባብለህ እንኳን እንደው ቢሮ ምን እየሆንክ ነው? አዝ ሂውማን ቢንግ ይሄ ሰው ምን ስላረገ ነው? እኛስ ምን ስላላረግ ነው? እነዛስ እንትን የሚሉን በሁለቱም በኩል እንትን ስል ለእኔ አዝ ሂውማን ቢንግ 4 ኪሎ አሁን ሴኮን ሳገኛቸው ሰላም እንባባላለን። ሴኮትሪን ምሳሌ ነው የምልህ። አንዳንድ ቦታ ደግሞ ማነው በረከትንም አንዳንድ ጊዜ ብቻ ባገኘው ቁጥር እንደ ማንኛውም ሰው የለከፋም ይሁን ጀኒውን ሰላምታ እንትን እንባላለን። ቆምን ብለን አንዳንድ ጊዜ እንትን እንላለን። መተራረም ይኖራል። ምናል ይሄንን እንደው ላላ ብታረጉት እንትን ብትሉት ለምሳሌ አሁን ሳገኛ በእጃችሁ ነው ያለ ነው ምን አለ እንትን ባትሉት የት ሩጠና እናመልጣችሁ ለምንድን ነው የምትጨክኑት እላለሁ። ለቀልድም ለጨዋታም። ግን ሲሪየስ የሆነ ፕሮብሌም ሲኖር ደውለህ እባክህ እንደዚህ አንድ የኔ ሰው እንትን ብሏልና እስኪ መላክ አለው ትላለህ። እንዲዳዝ ወርክ መጽሐፍት ቤት ምናምንም ተገናኝተህ ቢሆን እንዲህ ብለህ ከመሄድ ምንድናት ይቺ መጽሐፍ ብለህ እንደያዘውን ከገልበጥ ስታደርግለት ዩ ባይ ዘ ሃርት እና እንትን አለው ነው የምልህ። ጀስት ቀደም ብዬ እንደነገርኩህ የኔ ራሴ በተፈጥሮም እንደዛ ነው ያደግኩት። በኋላም ደግሞ በስራዬ ኔቸር በየገጠሩ በየምኑ ስትሄድ የገሌ ሰላይ ነው ያየኛል፣ ገሌ እንደዚህ እንትን ይለኝ ወይ ስንገናኝ እሱን እንትን እላለሁ። ምክንያቱም የምሰራው የእነሱ ኮንሰልታንት ሆኜ ነው ማለት አንዴ ልማት ስራ እዛ ሲሰራ ትገናኛለህ። አሁን የዛ ጊዜ የፖለቲካ ካባህን አስቀምጠህ ነው ያው እንደ ማንኛውም እንግዳ እናንተን የምትስተናገደው። ያንን እንጆ ያደርገዋለሁ። መጽሐፎ ላይ መግባባት መጽሐፍ ላይ የእኛ ትውልድ አባቶቻችን የነበሩትን የፉክክሩን ወደ ጥላቻ መጣ ነው የሚል ሀሳብ አለ። እሱ ሲሪየስ ነው። ለምሳሌ አሁን በእኛ በፊት የነበሩ ነገስታት ስልጣን የሚይዙት የአንድ ንጉሥ ልጅ ስለሆነ ቀጥታ አውቶማቲካሊ ይውረስ የሚል ነገር የለውም። እንደ ሌላ ሀገር ነገስታት ሌላ ሀገር የነበሩ ብሎ በትውልድ ተረጋግቶ የሚሸጋገር ነው። እኛ ጋር እንደዛ አይደለም። በየዘመኑ የአንዱ ዘመን ሲያልቅ አዲስ ፊልም ተፈጥሮ ተፈላልሞ ነው ስልጣን አያያዙ። በዛ ውስጥ አንድ በጎ ነገር አለው። በታሪካችን ውስጥ ሴትም ወንድም ሌጂትሜት ነኝ ብሎ ያምናል፣ የማንኛውም ወገን ቢሆን። ያንን እውን ለማድረግ ግን የጦርነት አቅም ይፈልጋል። ወገኑን አሰልፎ እንትን ብሎ ተፋልሞ ነው። ያቺ ጦርነቷ ባትኖር ኖሮ ሁሉም ሌጂትሜት ነኝ ብሎ ማሰቡ ጥሩ ነገር ነው። ግራኝ አህመድ ሞክሯል። ዩዲት ጉዲት 34 ዓመት ገዝታለች፣ ሴትም ናት። እንደገና ደግሞ የአይሁድ ሃይማኖት ተከታይም ናት። ግራኝ መሐመድ የሙስሊም ተከታይ ነው። ክርስቲያኖችም እንደዚህ ወንድማማችን ሁሉ እርስ በራሱም ተፋልሞ ለምሳሌ የነ ይኩኖ አምላክን ብትወስድ የላሊበላ ዳይናስቲ ነው መስመሩ፣ ዛጉዌ ነው። ግን በዚህ ወንድሙ በሌላው በኩል ስልጣን አገኘ በዛው በዛጌው። ይህን ተቃውሞ ነው ለእኔ ይሆነኛል ብሎ ስም ሰይሞ ከዛም ሰራዊት ሰባስቦ ወደ ሳይንት ሄደው። ብዙ ሰው ይሄን አያውቀውም። በደንብ በምናምን የተለያዩ ወንድማማች ናቸው እኮ። አንዱ ታናሽ ነው፣ አንዱ ታላቅ ነው። እንትኑ የተፋለሙትም እንትን ያሉትም የሲዋታሚን እነዚህ ሁሉ ሌላ ይመጣል። አሁን መጨረሻ ላይ አሁን ስታይ ኢያሱና ተፈሪ መኮንን ተፋልመው ነው ያሸነፈ እንትን ያለው። ኢያሱ በሚኒሊክ ኑዛዜ ተመሰረተ። ከዛ ቀጥሎ ተፈሪ መኮንን ደግሞ ቢያንስ ዲፕሎማቶችን እና የሃይማኖት ሰዎችን ይዞ በራሳቸው የኮንስፓይሬሲ እንትን ዝሮ ኢያሱ ተሸነፈ።
በኃይለ ሥላሴ ቢቀጥል ኖሮ እንግዲህ አናቅም፣ የተማሪውም የምናምን መጣ እንጂ ይሄ በአንድ በኩል በእኔ እምነት ሁሉም ይገባኛል ማለቱ መጥፎ ነገር አይደለም። ይሄ ደግሞ መፋለም በቤተሰብ ሁሉ አለ እኮ። በጎንደር ውስጥ ቤተሰብ የተወሰነው ክፍል ግዞት ውስጥ ሆኖ ሌላው በሰላም እንዲገዛ ተብሎ እንደዛ የሚደረግበት አለ። ስለዚህ በመሰረቱ ማንኛውም ወገን ባለመብት ነኝ ማለቱ ሚንሱ ነው። አሁን መጥፎ መፋለሙ አሁን ንጉሥ ተክለ ሃይማኖትና አጼ ምኒልክ ተፋለሙ። ነገር ግን አጼ ምኒልክ ያሸንፉ እንጂ የንጉሥ ተክለ ሃይማኖትን የሚገባውን ክብር ቅንጣት አልነኩም። አጼ ምኒልክና ንጉሥ ጦና ተፋልመው አጼ ምኒልክ ቢያሸንፉ የንጉሥ ጦናትን ምንም ክብር አልተቀነሰም። ክብር ማለት ስልጣኑ እና ይሄም የሚያሳይህ ምንድን ነው? በአንድ በኩል መፋለሙ ልክ እንደ ምርጫ በለው ጠመንጃም ቢሆን፣ ከዛ በኋላ ግን አሸናፊና ተሸናፊ ጋር ያለው መከባበር ቀላል ዋጋ አይደለም። የመረረና ትንሽ ደግሞ እንትን ያለ እንደሆነ ደግሞ በጋብቻ ደግሞ ይተሳሰርና በልጆች ደም እንዲደርቅ ይደረጋል። የሀገርም ደግሞ አንድነቷ፣ ኃይሏ፣ አቅሟ እንዲያድግ ይደረጋል። ወደ መተጋገዝ ይቀየራል። ያችን ማን ከፍ ይበል ማን ይከተል ነው እንግዲህ ፍልሚዋ። ጥላቻ ምን የለውም። እንደውም በቋንቋ ደረጃ ከማውቀው አሁን አያቴ የእንትና ተከታይ ነበረ፣ የነ ንጉሥ ሚካኤል ድሮ የነ ልጅ ኢያሱ ወገን ማለት ነው። ትንሽ ሞቅ ሲለው እንትን ይላል፣ ይሸልላል፣ ይፎክራልም። ሰርግ ደግሞ የልጅ ልጆች የዛለት የሰገሌ ዕለት ይላል እና አሁን ለነሱ በሱ ልብ አልተሸነፉም። እንትና አባ መላ ሸወደና አይነት ነው። አባ መላን ይወዱታል፣ ግን እንዲሸነፉ ያደረጋቸው ፊታውራሪ ሀብተ ጊዮርጊስ ነው። ከድሮ ጀምሮ አባ መላ የምትቻል አይደለችም ነው ቺናት ደግሞ እና በዛ መልክ ነው ምንትኑ የድሮ የነበራቸውን አይረሱም ማለት የድሮ ጓደኝነት ከአድዋም ጀምሮ ምንም ያለ ባሎ ይሰጡታል። ሌላው ደግሞ በሀገር ውስጥ ሁለት አይነት ነው እንግዲህ ጠብ ሊኖር የሚችል። አንድ ለምሳሌ በተራ ህዝብ ደረጃ ስታይ ሰዎችና ሰዎች ተጣልተው አንዱ አንዱን ገሎ ይሸፍታል። አሁን ይሄ የሚባለው ደመኛ ነው። ደመኛ ያው ደም ሲመለሳል ምን ሌብሉ አባባሉ ይሄ ነው። የገሌ ደመኛ የገሌ እንትን ይባላል። ጥላት ካልክ ጣሊያንን ነው። ጥላት ጊዜ ጥላት ዘመን ትላለህ። ሌላው ግን ጥላት በሚል አይደለም የሚደረገው። አሁን የኢያሱና የተፈሪ እዚህ ሰገሌ ላይ የተደረገው ጦርነት የጠላት ጦርነት አይባልም። አሁን የወሎዎች መሸነፍና የሸዋው ማሸነፍ በለስ ቀናቸው ነው የሚባል ጊዜ ወቅትና ሁኔታ ከዳችን ነው እንጂ አውት ባላንስ አድርገው አሸነፉን አይልም። ይሄኛውም አይልም። በለስ ቀናን ነው የሚለው። ዛት በለስ is a different meaning። እኩል ነበርን፣ እግዚአብሔር ፈቃድ ሆኖ ግን ወደዚህ አዘነበለ ነው እንጂ ከኔ አንሳል የሚል ኢምፕሊኬሽን ወይም ቂም በውስጡ ይዘህ ጠላቴ ነው ወይ ምናምን የሚባል ነገር የለውም። ያ የጠላት ቢኖርም አንድ አስተዳደር ውስጥ ሆነው አንዱ ቦታ እየተሾመ ምናምን የሚኖርበት አይኮንም ነበር። የስልሳዎቹና ሰባዎቹ ትውልድ ነው እንግዲህ ወደ ጠላትነት የተቀየረ። እዛን ጊዜ ነው። የዛን ጊዜ አስተሳሰቡ የሚሉን የሚነግሩን ሁሉም በአይዲዮሎጂ ብንወስደው አሁን
በሁለት ጎራ በጎሉ ጎራ ብናደርግ አንዱ የካፒታሊስቱ ስርዓት ነው፣ አንዱ ደግሞ የሶሻሊስት ስርዓቱ ነው። በዛ ብንከፍለው ሁለቱም በዚህ በካፒታሊስቱ በኩል ያለውን የሀገር ቤቱ ያቆጠቆጠውን አቀባባይ ከበርቴ ይሉታል። እንደ አሜሪካ የሚሉት ደግሞ ያ ካፒታሊስት ይሉታል። ሁለቱም ያወግዙታል ይሄን ስርዓት፣ ይሄኛውን ጎራ። ሌላኛውን የሶሻሊስት ጎራ የሚባለው ላይ ነው እንግዲህ አሁን ዋና መንፈሱ አስተሳሰቡ አንድ ቦታ የሚፈረጅ ሆኖ ታክቲካዊ የሆነ እንቅስቃሴ ላይ ነው እንግዲህ አሁን የመረረ ጦርነት የተከፈተበት በእኔ ትንታኔ እንጂ ሁሉም የማርክስ ኤንጀልስ የነ ሌኒን የነ ማኦ የነ እንትና ማን ነው ለምሳሌ የኪዩባው ካስትሮ ኢንቨር ሆጃ የአልባንያው የእነዚህ ደቀሞ ዝም ናቸው። በሀሳብ ቴዎሬቲካሊ በጣም ጠለቅ ያለ ማርክስ እና ኤንጀልስ ይላል ካፒታል። ሁሉም ይህንኑ ነው የሚሉ እርስ በራስ የሚጋደሉት እንግዲህ ካፒታሊስቱ ማህበረሰብ የሚስቅባቸው እዚህ ሶሻሊዝም እንትን ላይ እናቀነቅናለን የሚሉት ጋር ነው። እንግዲህ ጉዱ ይሄ ነው። እዚህ ውስጥስ ምን ሆነ ስትል ፒውርሊ ስልጣኒቱን እንዴት እጃችን ትገባለች ነው። የ97ቱም አካሄድ የዛን ይመስላል እኮ። ያኛው በጣም ይለያል። ለምን ለምሳሌ አሁን በስልጣኑ ውስጥ ሳያውቀው እየተንከባለለ ለስልጣን የደረሰ ደርግ ነው። ሳያውቀው ያልኩት ምንድን ነው፣ እዛ ውስጥ ቤተሰቦችም ነበሩ። በዛ ዙር ውስጥ ዝም ብሎ በአገር መጀመሪያ ኦይል ኢምባርጎ የምትባል ነገር ናት። ሁሉንም ነገር ምንድነው ያሉ ብሶቶችን በየሀገሩ ያሉ ሁኔታዎችን አባባሰቻቸው። ኦይል ኢምባርጎ የምትባለው የእኛ ሀገር ብቻ አይደለችም፣ ዓለም አቀፍ ናት። የነዳጅ ዋጋ በአውሮፓ ውስጥ ያሉ መሪዎች ምኖቹ ብዙዎቹ ማነው በርከት ያሉት ማለት ነው ከስልጣን ወንበራቸው የተነቃነቀበት ነው። እንቅስቃሴ መኪና ሁሉ እየቆመ በባይስክል በምናምን ትልልቁ አስፋልት መንገድ ሁሉ የሚጠቀሙበት ነገር ነው በነዳጅ እጥረት ምክንያት። ኢትዮጵያም ውስጥ ከ40 ሳንቲም ወደ 5 ሳንቲም ጨምሮ ማለት ነው ከ42 ሳንቲም 46 ሳንቲም ገባች 1 ሊትር ነዳጅ። ታክሲዎች አቆሙ፣ በዛው ተጀመረ። ታክሲዎች አቆሙ። ቅድም ያልኩ ዩኤስአይዲ ማዘጋጃ ቤት በታች ባለ ቦታ ላይ አቆሙ። በዛው ተቀጣጠለ። መምህራንም ጉም አለ። እንደገና እንግዲህ አቅም ያለው ሚሊታሪው ሆነ። በቦረናም በተለያየ ቦታም ያሉ እንትኖች ከአለቆቻቸው ጋር ከሲኒየር እንትኖች ጋር ስታፍ ጋር ያለው ግንኙነት የስርዓቱ ልክ ቅጥ ያጣ መኪና ጠብልኝ ምን ትንበልልኝ እስከ ማለት የወረደ የግል እንትናቸውን ምናምን እየተባለ በቃ ክሱ ተፋፋመ። ወደ አስመራም ተጀመረ። በሚሊታሪው ያለው እንግዲህ ትንሽ ጠመንጃ የያዘ ስለሆነ ሞራቴሽን እየሳበ መጣ። ትንሽ ፈታ ሲያደርጉ ሲገፋ እንደገና አቤቱታ የሚያሰሙ ተብለው ከየቦታው እየተውጣጡ እየተመረጡ ወደ አዲስ አበባ መጡ። አዲስ አበባ ያሉት ከዚህ ከጠቅላይ ፖሊስ ጽሕፈት ከማውቃቸው ሰዎች ማለት ከቤተሰብ ወደዛ ገቡበት። በቃ እንዲህ እያሉ እንደቀን አቤቱታውን የበለጠ መልክና ቅርጽ ለመስጠት ነው እንግዲህ የእነሱ አነሳስ። እነሱ የዛ ጊዜ አቅም ያገኙት ምንድን ነው? ሚሊተሪው ስለሆነ መጀመሪያ የፊተኛው የእነ አክሊሉ ካቢኔ ሲወርድ የእነ እንዳልካቸው ካቢኔ ሲተካ፣ እንዳልካቸው በነገራችን ላይ የኮተቤ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ከነበሩት እሱም እዛው ነው የተማረው። እዛ ከነበረ ግሩፕ ኦልሞስት ኦል ማለት ይችላል ከዛ የተማሩት ሆኑ የእሱ ካቢኔ እና ሲገፉት አልቻሉም። ግፊቱ የዚህ የጥያቄው አይነት የምን አይነት እየበረታ ሲሄድ አሁን ከወደ የካቲት ጀምሮ የነበረው እነዚህ የመገፋፋት የመግባት
ወደ ነሐሴ ወደ ምን እየመጣ ወደ ስልጣንም ቅርጽ እየመጣ መጣ። እነ መንግስቱ እነዚህ የሚመሩት እና አጥናፉ እነዚህ የሚመሩት ቡድን ያንን ኖርማል ኮሚቴውን ይሄንን አርጉ ሲሏቸው ለጃንሆይ አቅርበው ሲያረጉ፣ ያንን ደግሞ አርጉ ሲሏቸው ሲያረጉ፣ ኢንዳይሬክትሊ በጀርባ እነሱ ናቸው ኃላፊነት ወስደው አይሰሩም እንጂ እነሱ እየሆኑ መጣ። ሌላው ሁሉ ግራ ሲጋባ እንትን ሲል ተፈረካከሰ። እንትና ቀየሩ። በኋላ ላይ ደግሞ ልጅ እንዳልካቸው አይደለም እንዳልካቸው በኋላ እምሩን ልጅ ሚካኤል እምሩን። ምክንያቱም የሚካኤል እምሩ አባት በጣም የተወደዱ የተከበሩ ሰው ናቸው። በአንድ በኩል የጃንሆይ ቅርብ ሰው ናቸው። በሌላ በኩል ግን በማህበረሰቡ ማለት በተማሪው ማህበረሰብ ይሁን በጠቅላላ ማህበረሰብ የተከበሩ ናቸው። የትን ኢንክሊኔሽናቸው ወደ ራሻ ነው። እዛም አምባሳደር ሆኖ ሰርተዋል ይመስለኛል። በአጠቃላይ የመሬት ይሄ መስገብገብን የሚያወግዙ መሬትን ለገበሬው ማከፋፈል እና መስጠት እንዳለባቸው የሚያምኑ በዘመኑ በነበረው ከዛ አይነት መደብ ውስጥ ያሉ ሰዎች ያደርጉታል ብለህ የማታስበው አይነት ነው ያላቸው እንትን እና በተማሪውም ይሁን በሌላው የተከበሩ ናቸው። አትሊስት የመሬት ጉዳይ በጣም እንደሚያሳስብ ደጋግሞ የሚናገሩ ብርቱ ሰው ነበሩ እና እሳቸው የራስ እምሩ ልጅ ነው እንግዲህ ሚካኤል እምሩ ማለት እና በአባታቸውም ክሬዲት በራሱም ደግሞ ባለው እንትን ተደማምሮ ኖሚኔትድ ሆነ። እሱ ነው የመጨረሻው እንግዲህ ያለው ጃንሆይ ከመውረዳቸው በፊት እሱን ወደፊት አመጡ። እንዲህ እያሉ ነው እንግዲህ እንትን የመጡት እና የዛ ጊዜ መዝሙር ነበራቸው። መዝሙሩን ከደረሱት ሰዎች አንዱ በቅርብ የማውቀው ቤተሰብ ነው። ያለምንም ደም ኢትዮጵያ ትቅደም የሚባል ነበር። ባህር አየር ኃይል ውስጥ ቴክኒሽያን ሆኖ የሚሰራ ሰው ነበረ እና ያንን መንፈስ ነው እና ስሙም ኢትዮጵያ ሶሻሊዝም የኢትዮጵያ ቨርሽን ሶሻሊዝም ተብሎ ነበር። እንትን ኤግዛክት ቃሉ እንትን ብቻ የኢትዮጵያም ሆኖ ህብረተሰባዊነት ሶሻሊዝም ህብረተሰባዊነት ተብሎ ነበረ እንቅስቃሴው እና ሜቶዶሎጂ አካሄዱ ደግሞ ያለምንም ደም ኢትዮጵያ ትቅደም ነው። ይሄ ቀርና ነው እንግዲህ አሁን እነ ያፓና እነ መኢሶን ያነሱት ጦርነት ለብዙ ሰቅጣጭ ለሆነ የወጣት እልቂት በአጠቃላይ ህብረተሰቡ ውስጥ መርዝ እንዲረጭና አንዱ አንዱን እንዲጠረጥር አንዳንዱን ለጠቃሚ የሚሆን ምንም ውሉን ለማትለየው ጥቅም ሲል ሌላውን የሚሸጥበት እንትን የሚልበት ሁኔታ ተፈጥሮ በዛች ዘመን ውስጥ ያለችውን እንኳን ለአመቶች እንደው ለአንድ ቀን ውሎ እንኳ ያለው መሳቀቅ ያለውን ስጋት ወጥቶ መግባት አለማስተማመኑ ሁሉ ስታስበው ያባንናል እና አብዮቱ አልድም አይጠራም አይደል? አዎ እንግዲህ ያ ምንድን ነው ሜንሸቪክስ እና ቦልሸቪክስ የሚባሉ ተፈጠሩ በስታሊን ዘመን። በዛን ጊዜ እነዚህ ሜንሸቪክስ የሚባሉት ሪሌቲቭሊ ሻል ያሉ ምሁራዊ እንትን ያላቸው ናቸው። ግን እነሱ በምን ተሆነ ሪቪዥኒስት ልክ ይሄ ዋናው ጥርት ያለውን ነገር የሚበርዝ አይነት የወላወለ ወደ ካፒታሊዝም የሚጠጋ አይነት ነገር አድርገው ሳሏቸው። ያኛውን ደግሞ ቆራጡ ምናምኑ እንትኑ እያሉት ተሳለ የቦልሸቪኩ የአብዛኛው ያለበት። በዚህ ላይ ግን እሳት ተጫረ። ቤንዚን መርከፍከፉ ከሰብስታንሱ ይልቅ የአፋዊና የምናምን ያሉባልታውም የምኑም የተቀመጠ እንትን ሆነ እና አንድ ቦታ ችግር ብው ብሎ ልክ የኛ ነው። ያቺው ኮፒ ናት እዚህ መልሳ የተሰራችው
እዛ ነጮች እዚህ ጥቁሮች አደረግ ነው እንጂ መሰሉ እሱ ነው። እና በዛ ሂደት ካልተሄደ ልክ እንደ ራሻው ሶሻሊዝም እንቅስቃሴ መሆን አልችልም። አገርን መምሰል ነው እንጂ አይዲዮሎጂን ተከትሎ ተጨባጩ አገራዊ ሁኔታ በሚፈቅደው ልክ አዋህዶ ከሀገራችን እምነት፣ ባህል፣ ሁሉ ነገር በሚፈቅደው ልክ ለእኛ ባህል የሆነም ነገር ሳይኮሰኩስ ማላማድ ትችላለህ። አለርጂክ አትሆንም። ግን ተቀባይ ነገር የለውም እዚህ እና ያ ነገር እስከ ህፃን ሄደ። መጥቀስ አያስፈልግም። አንደኛው ፓርቲ ህፃናት ሁሉ ሌሊት ማስጮህ ጀመረ። ሁሉ ይባል ነበር። ህፃናት በቃ እነዚህ እንደ ቀልድም እና ሌላኛው ደግሞ የከተማ ነዋሪዎች ማህበርን በማደራጀት ስም ያንንም የሚጠብቁ ኋላ ቀር መሳሪያዎች ውድ ሞፍተር ምንሽል ምናምን የታጠቁ የቀበሌ ጠባቂዎች መሳሪያ ሆኑ ሌሎችን ለማደን እና ሁለቱ ወገኖች መጨረሻም አላለፈላቸውም። ተላለቁም፣ ተጨረሱ። ሁለቱም በነኑ። በመሃሉ ግን አንድ ትውልድ በአካልም በመንፈስም ተደቆሰ። የዛ ገፈት ይመስለኛል 97ም ከዛ በኋላ በኢትዮጵያ ፖለቲካ ውስጥ ያለው እንቅስቃሴ ራሱ ግልባጭ ማሳያ ይመስለኛል። እኔ ራሱ እንግዲህ 97ም ነበርኩበት በአካል በውን 97 ምንም ምክንያት አልነበረውም ወደ መጥፎ ግጭትም አልለው። ምክንያቱም ግጭት ሁለቱ ወገን ነው የሚጋጭ። የዛ አይነት ግፍ መሰራት ምንም ምክንያት የለውም። አንዱ ወቅት ላይ የተደረገው ጭፍጨፋ እንዳውም በእነሱ የተቋቋመ አንድ ኮሚቴ የዛ ሊቀመንበር ዳኛ ፍሬህይወት በወቅቱ ተሰደው ያወጡትን ሪፖርት አይቼዋለሁ። ወደ 200 ምናምን ንጹሐን ዜጎች ተረሽነዋል። ይህ አይነት ድርጊት ለኢህአዴግም ለሌላውም ፖለቲካዊ ድል የሚያስገኝ ነገር የለውም። ድሆች አለቁ፣ አለቀ። ምኑ ያስገኛል? ይሄ የፖለቲካ ውጤት ድል ያስገኛል? እነዚያ ወገኖች በግፍ ተረሸኑ። የእነሱ ወላጆች፣ ወገኖች፣ የኢትዮጵያ ሕዝብ አጠቃላይ ልጆች ያለው፣ እህት ያለው፣ ወንድም ያለው ሁሉ በጉዳዩ አዘነ። ይሄ ፖለቲካ ትርፍ አያስገኝም። አሁንም ድረስ እኮ የሚያስታውሳቸው የለም እነዛን ሰዎች እኮ። ድርጊቱ ግን እኮ ይነሳ። ገሌ ገሌ ብለህ ባታስታውሰው ልትረሳው ግን እኮ አችልም። ገሌ ገሌ ብለህ አንድ ሰሞን ሪፖርት ላይ ልታወቅ ትችላለህ፣ ዝርዝራቸው ገሌ ብለህ አሁንም በስማቸው ላታቅ ትችላለህ። ያ ድርጊት ግን በምንም በኩል ብታረገው ይሄን ያደረገው ወገን ትርፍ አለው ብለህ፣ ምክንያቱም ኃይል እርምጃ ስትወስድ በሌላ በኩል ሌላ ተመጣጣኝ ኃይል ስጋት ሲኖርብህ ብቻ ነው ሊሆን የሚችለው። እንደው ሎጂኩን ብትከተለው ማለት ነው። ግን እነዚህ የሞቱት በሙሉ ያንን ስጋት ሊፈጥሩ የሚችሉ አይደለም በምንም መልኩ። እና ይሄ በግፍነቱ እንትን የሚል ነው። ያ ግፍ የተሰራባት ምድር በዛ ክንውን ውስጥ በህይወት ኖረን ያለውን ሰቆቃ ሁሉ መሳተፋችን ህሊና ውስጥ እንቅልፍ የሚነሳ ትልቅ የጥቁር ነጥብ ክንውን የተደረገበት ዘመን መሆኑን ከጭንቅላት ልታወጣ አችልም በምንም። አሁን እዛ የሞቱት የተገደሉት አይነት ሰዎች በአይነታቸው ማለት ነው የኑሯቸው ሁኔታ በተዛ በተመዘገበው ስታየው አብዛኛው ተሯሩጠው እዛና እዚህ እንትን ብለው የየዕለት ኑሯቸውን ምንም ረዘም ያለ ጊዜ ዋስትና ስሜሰና ለየዕለት ኑሯቸው ጠዋት ተነስተው ማታ ድረስ ሲሮጡ ሲጣደፉ ምንም የሚሉ ሰዎች አይነት ናቸው።
እንደውም አንቱ ተብለው የምንታወቅ አይነት ሰው የሚያውቃቸው እንደው አይነት አይደሉም። የፖለቲካ እንትናቸው ተጽዕኖ ይፈጥራል። የህዝብን ስሜትና ፍላጎቱን ምኑን ወደዛ ያዞሩብናል የሚባሉ ካታጎሪ ውስጥ የሉም። በፖለቲካ ፓርቲ የሚሆን በግል ኑሯቸው ተጽዕኖ ፈጣሪ የሆኑ ሰዎች አይነት አላየሁም እዛ አይነት ሊስት ውስጥ። ንጹህ የሆነ ግፍ የሚባል እንደው የግፍ የሚባል አይነት ስራ ነው ያክንውን እና አይ ቲንክ በጣም የሚያሳዝን ነው። እንደዛ አይነት ነገር እንዳይደገም ምኞቴ ነው። አሁን በየቦታው በየፈፋው፣ በየተራራው፣ በየበረሃው፣ በየምኑ እርግጠኛ ነኝ ብዙዎቹ ራሳቸው ባላወቁት ምክንያት ሲሞቱ ሲጋደሉ ሳይ በኦሮሚያም በትግራይም በአማራውም ክልል በሌሎችም አለ በቤኒሻንጉል እንደው ሳይ በጣም ያሳዝነኛል። የሰው ልጅ ዝም ብሎ በድንገት ተፈልፍሎ የሚጠፈጠፈ ስንት መከራ አለው። በእናት ሆድ ስንት ወር ስንት መከራ የተወለደ እንትን ያለ ለየቤተሰቡ ሁሉም ክቡር ነገር ነው፣ ከክቡርም በላይ ነው እና ይሄ ሁሉ እንደ ቀልድ የምናይበት ጊዜ መምጣቱ የተተከለው በዛ ዘመን ነው። እስካሁን መድረሱ ግን እንደ ማህበረሰብ ሁላችንን የሚያስጠይቅ ጉዳይ ነው። ብልሃት መፈጠር አለበት። አንድ ነገር መፈጠር አለበት። ማቆም መቻል አለብን። የመጣብን የለም እኛውን በረኛው ነው እና ከነበሩን ወገኖቻችን ከድሮዎቹ ስናይ እንዲህ አይነት ነገር ሰምቼ አላቅም። በታሪክም በምንም በአፈርም ሰምቼ አላቅም። መከባበር፣ መተዛዘን፣ መተጋገዝ፣ መረዳዳት እነዚህ ሁሉ አይደለም አብሮ ለሚኖር ለእንግዳው ትራቨለር የነበረ የድሮ ሰው ሁሉ ጸጥታው እንኳን እንደው እንዳይበላሽበት አንዱ ለአንዱ እያስተላለፈ እንትን እያደረገ እየሸኘ እየተቀበለ በሀገር ውስጥ አሁን የደረስንበት ወራዳ ነገር ሳይሆን እንደው ትንሽ እንኳን እንቅፋት የማይመታን ለማድረግ ነዋሪውን ተጓጓዡ ሁሉም ኃላፊነት የሚወስድበት ዘመን ነበር ያለው እና ያንን አጣ ነው። ግን እንደ አይነት ስሜት የለንም ወይ በውስጣችን? በእርግጠኝነት አሁንም በኢትዮጵያ ሕዝብ ልብ ውስጥ አለ። ይሄንን ማቀናጀትና መልክ ሰጥቶ ወደ ህሊናችን እንድንመለስ የሚያደርግ ሁኔታ የመፍጠር ነው እንጂ በየቦታው በምታውቃቸውም ይሁን በምትገናኘውም ይሁን በድግሱም ይሁን እንደው በታክሲም ላይ በምንም ላይ ልብ ብለህ ስታይ ዋና ጥሬ ነገሩ አሁንም ኢትዮጵያዊነት አለች። ያ ጥሬ ነገር ኢትዮጵያዊነት ለእኔ ዋናው ጨዋነት ነው። ጨዋ የምትለው ነገር እንደው በሁሉንም ምን ማለት ነው ብለህ ሊስት አድርግ ሲያስር ነጥቦች ብትል ያንተም የኔም የእሱም የሁላችንም ኮመንድም ነው ምን አለው። በዘመናዊ ምሁር ትንታኔ አይነት እንደው ክላሲፋይ አናድርገው እንጂ ነጥቦች ዘርዝሩ ብትል እዛ የመጀመሪያው መጽሐፌ ላይ ቃሎችን ሰብስቤ ነበር። ከሰዎች ነው የሰበሰብኩት። ጥቂት 10-15 ገደማ ይመስሉኛል። ከተለያየ ማህበረሰብ ከፈረንጅም ጭምር ሲጨዋ የሚባለውን እስቲ ዘርዝርልኝ ምን ማለት ነው? እነዛ ቃሎችን የሰበሰብኩት ከዛ ነው። አንድ ነው ቋንቋችን እና ሰው በመሆን የሚገኝ ጸጋ ነው ያ ራሱ ያንን መሆን። እኔ አንድ የእሱን ታሪክ ሳይ የቅንጅት ሁለት ጣቷ እሱ ነው ምልክቱን የሰጡት። ግን ምልክቱ ሲሰጡ በስራ አስፈጻሚ በምን አላስወሰኑም። አጋጣሚ ምርጫ ቦርድ ነው ምንድን ነው የሆነው? እንዳልኩ በዛን ሰሞን ትንሽ አሞኝ ነበረ እና ቤት ነበርኩ። ዘና ብዬ በሰዓት አክብሬ መውጣት መግባት አልችልም ነበር እና ስራ አስፈጻሚ የተሰበሰበው እኔ የሌለሁበት ጊዜ ነበረ። እዛ ተሰበስበው ተወያይተው ለምርጫ ቦርድ የሚገባ ምልክት ብለው ጥቁር አንበሳ የሚል ምልክት እንትን አሉ። በኋላ ተሽሎ ቢሮ በሚሄድበት ጊዜ እኔ ነኝ እንግዲህ የምርጫ ቦርድ የቢሮ የበላይ ተቆጣጣሪ እኔ ነኝ። ከዛ በታች ያሉት የስራ አስፈጻሚ አባሎች የሉም። እዛ በቢሮዎች እንትን ላይ ሲሄድ እንደዚህ አይነት መጥቷል። ቶሎ ይሄማ ሰዓቱ ሊያልፍ ነው አልኩና
ይዤው ሲሄድ ይሄ ምልክት በሶማሌ ክልል ውስጥ ከአሁን ቀደም የተወዳደሩበት ወገኖች አሉ፣ ይህን ጥቁር አንበሳን ሶማሌ ክልል። ስለዚህ ባለመብቶች ናቸው በዚህም ምርጫ በሱ ለመጠቀም ሌላ ፈልጉ ተባለ። አሁን ለአቶ ኃይሉም ደወልኩ፣ ለሌሎችም የተወሰኑ ሰዎች ደወልኩ። መገናኘት አይችሉም፣ ሰዓቱ ሊያልቅ ነው፣ 7 ሰዓት ያልቃል። ይሄንን እንትን በምል 4 ሰዓት ኦልሬዲ አልፏል። ስለዚህ እኔ ብኖር ኖሮ በፊት እንደዚህ ያሰብኩት ብዬ አሁን ያልኩህን 2 ጣት ምልክት እንትን አልኩኝ። ያንን እንግዲህ በጣም ሪሰርች ሰርቼበታለሁ። ያንን ምልክት ኢንተርኔት እንዳሆኑ ጠንካራም ባይሆን ትንሽ ሰርች ታደርጋለህ አንዳንድ እንትንና ቀደም ብዬ ተዘጋጀሁበት። በጠቅላላ እኔም ፈጠራ ጨምሬ አንደኛ ምልክት አካላዊ ጋር ቢያዝ በጣም ጥሩ እንደሆነ አምናለሁ። ለምንድን ነው ፖስተር ምን እያልክ በትምህርትም ብዙ ላልገፋ ማህበረሰብም በአጠቃላይም ደግሞ ኮስቱም ምኑም እንትኑም ኢንኮንቪኒየንት ነው። ስለዚህ አካላዊ ምልክት መጠቀም ዩኒክሊ እስካስመዘገብከው ድረስ በጣም ይመቻል ብዬ እዛ ላይ ወስኛለሁ። ቆይቷል። ራሱ ኢዳፓ መድህንም የብቻውም ሊወዳደር በሚፈልግም ጊዜ ይሄ ይሆናል ብዬ ፕሮፖዛልን ይዣለሁ። ኋላ ጣቶቹ ወደ 2 ጣት የመጣሁት ግን በኢንተርኔት ሪሰርች ሳይ በአሜሪካ ውስጥ ኢንዲጂነስ ኢንዲያንስ ይጠቀሙበታል። የራሱ ትርጉም አለው። አሜሪካ ውስጥ አሁንም ልድገምና ቦይ ስካውት ይጠቀምበታል። መጀመሪያ ቦይ ስካውት በ2 ጣት ጀመረ። ቀስ እያለ ቦይ ስካውት በሂደት ወደ ምን ይመጣል? ይችን ጣት ያጣምርና ያችን ሲያጣምር አሁን መጀመሪያ የነበሩት ሰላም ምን የሚሉት ሁሉ ተበረዙ። አሁን ኦቢዲየንስ ማለት ናት ያቺ እንትና የታሰረችው። ስለዚህ ከመነሻው የድሮው ሳይከለስ በፊት የነበረው የቦይ ስካውት ግን ተገቢ ትርጉም አለው ለእኔ ለምፈልገው። አዲሱ ኦቢዲየንስ የሚል ይጨምራል። እሱን አልፈለግኩትም። እንደገና የቸርችል የእንግሊዝ ጠቅላይ ሚኒስቴር የነበረው በሁለተኛ ዓለም ጦርነት ጊዜ በቪክትሪ ይጠቀምበታል። ይሄንን ጠቅ አሸናፊነት እንትን ላይ አራፋት እንደዚሁ ይጠቀምበታል። የፍልስጤሞች ነጻዎች ድርጅት። እንደገና ጃፓን የፍቅር ምልክት ነው ይሄ። ገርልስ ምናምን በተለይ ፎቶ ሲነሱ ሁልጊዜ ጣታቸውን ታያለ። የፍቅር ስትና ጀስት ላቭ ለሚወደድ ሁሉ እና እነዚህ ሁሉ ጨመቅኩና ነጥቦች አዘጋጅቼ 7 ነጥቦችን ኮንክሪት የዛ የምልክቱን ትርጓሜ ብዬ አሰፈርኩኝ። በቃ ከእንትንም ሳልወጣ ከምርጫ ቦርድም ሳልወጣ አዘጋጀው ትናልኩና አሁን ይሄን ላርኩና ቴክኒሽያኖችና ኤክስፐርቶች አሉ ሳማክር ይህ አልተያዘም አሉኝ። 4 ኪሎ ሄድኩና ፎቶግራፍ ተነሳሁ። እዛ ከትምህርት ሚኒስቴር በላይ ፊት ለፊት አለች መሰረት ብርሃኑም ጆሊባር አካባቢ ነው። ከሱ እንዲዞር እና እዛች ሄድኩና እጄን ተነሳሁኝ። ቶሎ ሩጬ ሄድኩና ሰዓቱ ሳይደርስ አስረከብኳቸው። ዛት ኢዝ ዘ ስቶሪ። እና ሪሰርችድ የሆነ ነው፣ ግን አደራረጉ ደግሞ የድልም ልበለው ለእኔ የቢሮክራሲው ጋር ባለ የስራ አስፈጻሚ የወሰነውን ምልክት ለመቀበል አለመቻል ነው። ያን ለማሻሻል ደግሞ ስራ አስፈጻሚ ተገናኝቶ የቀረው ጊዜ አጣብቂኝ አስገብቶን ነው። እና ዛት ኢዝ ዘ ስቶሪ። በጊዜው ያው በጋራ የሚወሰንና በጋራ እየተወሰነ ስለነበረ እርስዎ ብቻውን ያን ሲያደርጉ ተቀባይነትም ነበረው መሰለኝ ስራ አስፈጻሚ። ሌላ አማራጭ የለውም። አሁን እኮ ይሄን ለመቀበል አማራጭ የለውም። ከምርጫ ውጭ እንሆናለን ምልክት ከሌለን። የመጨረሻው ቀን ስለነበረ መጨረሻው ከ7 ሰዓት እኮ ያልቃል ይሄ። እኔ እኮ ምሳዬን አልበላሁም። ከዚህ ሂጄ እንደገና ጣቴን አስነስቼ እና አሁን ምርጫ ቦርድ ብትሄድ የኔ ጣት ነው የተነሳ ያለው እዛ ውስጥ።
ከምርጫው በኋላ ብዙ ሰዎች የቅንጅት ሰዎች ሲታሰሩ እርስዎ ተሰዳችሁ ነበሩ፣ ወደ ስዊድን ነው የሄዱት? አይደለም። ምንድን ነው ከምርጫው በኋላ አዲስ አበባን ለመረከብ ብዙ ሄደናል። እንደውም አዲስ አበባ እዚህ ፒያሳ ያለው መዘጋጃ ቤት ሁሉ ተገናኝተናል። የርክክብ ፎርማሊቲ እና በቅንጅት ስም እኔ ነበርኩ ልረከብ የሄድኩት ፎርማሊቲውን። ይህ ሁሉ ሄደናል ብዙ። በእኛም በኩል እታች መብራት ኃይል አዳራሽ ተገናኝተን የስራ ክፍፍል ለማድረግ ሞክረናል። ዊዝን አወር ሰርቪስ ቅንጅት ከአንድ ሰው በስተቀር 137ቱን ወንበር ይዘናል። በነገራችን ላይ 138 ሊወስድ ይችል ነበር ምናልባት ቅንጅት። ምክንያቱም አንዱን ሲሳይ የሚባል አባላችንን 2 ቦታ መዘገብኩት በስህተት ለውድድር እንትን ሲባል እና ከአንዱ ቦታ ሲጣራ ከአንዱ ቦታ ተሰረዘ፣ 137 ቀረን። እንደዛ ሆኖ ነው ሳንወዳደር 138ቱን ስለቀረን ነው አንድ ኢህአዴግ የገባው። ሲሳይ 2 ቦታ የነበረ አንዱ ሲሰረዝ ጊዜው አልፏል፣ ማስተካከል አይቻልም። እና እንደዛ ነው። እና ይሄ ሆኖ ያ ሁሉ ሄደን ስሙዝሊ ተስማምተው እኛም ተስማምተን ነው መጨረሻ ክርክሩ የመጣው። የአዲስ አበባ እንትን ቢሆንም የተረፈው የኢትዮጵያ ግዛት ተጭበርብሮ እንዴት እንረከባለን የሚባል እንትን አለ። ለእኔ በድፍረት ባልልም የተጠለፍነው እዛ ላይ ነው። በተለያየ ክፍለ ከተማ ስብሰባ መደረግ ጀመረ። ህዝቡ ይስን ተብሎ እኔ ደግሞ ያን ስብሰባ በእኔ እምነት አሁንም ሌጂትሜት አላረገውም። ማለት በኃላፊነት ላይ ሆነህ የአባላት እንዳትል አባላት ሊኖሩ ይችላሉ፣ ግን አባላት እንዴት እንደሚሰበሰቡ ደግሞ ስርዓት አለን እና ዝሮ ታሪክ አልፏል። ማንንም መውቀስ አልችልም፣ ማን እንዳደረገውም አይገባኝም። ዝሮ የስብሰባውን ደግሞ በደረሰኝ ሪፖርት እኔ በአካል ተገኝቼ አላውቃቸውም ስብሰባዎችን። በእርግጠኝነት ግን በቢሮ አሰራር እንትናችን የገባ የስብሰባ አይነት አላውቅም። በእርሶ ቢሮ የማስፈጸም ጉዳይ ግን ምንም የለም ነበር? ያሳብ የለው። ምክንያቱም ያንን ህዝብ ዲፋይን ማድረግ አለበት ተሰብሳቢው። በምን አግባብ ነው አባላት ያሉበት ከሆነ የአባላት ስብሰባ ነው። ከአባላት ውጭ ከሆነ ደግሞ የተወሰነ ግሩፕ በዚህ ሰብሳቢ ምናምን ካለ መሰብሰብ ይችላሉ። ግን ሌጂትሜሲው ፓርቲው ለመምጣት ለእኔ አልሆነልኝም። ለኦፒኒየን ግን ረዳ። ሰው እዚህ ተሰብስቦ እዛ ተሰብስቦ ተባለ እንጂ እንደዛ አይነት ነገር ሊበላሽ የሚችለው ምንድን ነው? ድሮ ዩኒቨርሲቲ ውስጥ እንደነበር አንዳንድ ስብሰባዎች ይደረጋሉ እና ይጠለፋሉ። ምንድን ነው የድርጅት አሰራር ይገባና ከመድረክ 1-5 ሰዎች እዛ እዚህ ተብሎ ይቀመጡና ከዚህ እስቲ ማን ነው አስተያየት ያለው ወይም ጥያቄ ያለው ይባላል። አንተ እዚህ ይባልና እዛው እንትን ይላል። ኢት ሉክስ ዘ ኢንታየር በራንደም ሳምፕሊንግ ይመስላል። ባይ ዲዛይን የሆነው ነገር ከጀርባው በኮንስፓይሬሲ ተሰርቷል። ባይ ዲዛይን እንደዛ አይነት እንትን ከዚህም ሲናገረው ያንኑ ሲመስል ተጨብጭቦም ይሁን ምንም ይሁን እንዘ ፈረስ ብለን ለእኔ ጥያቄ ያ ስብስብ ምንድን ነው ነው እንደ ቢሮክራት ነው እንግዲህ የማስበው የቢሮውን እና ደግሞ በወቅቱም ኖርማሊ አቶ ኃይሉ ብዙ ጊዜ ወደ አሜሪካም ስለሚሄድ ለጤናም ይሁን ለምን ቸርም ማድረግ አዚ ሆል እንትን ማድረግ የሚሆንበት ጊዜዎች ይኖራሉ እና በዛ ፖዚሽን ውስጥ በመተዳደሪያም በምንህም ኦብጀክቲቭ ምንድነው፣ ውጤቱ ምንድነው፣ ኤክስፔክት የሚደረግ የት ቦታ ነው፣ ምንድነው፣ ተሰብሳቢውንስ እንዴት ነው ኮንትሮል የሚደረግ፣ አባል ነው ደጋፊ ነው፣ በምን መልኩ ነው፣ ይሄ ሁሉ ጠይቃለሁ። ኖበዲ ካም ቱ ሚ ማንም የመጥቶ እንትን ያለኝ የለም እና ያ ለሜዲያና ለእንትን ግን ኮንሰምሽን ሆኖ መጫጫ ተፈጠረ። ኦኬ እሱም ይሁን እኔ ምንም እንትን የለው። በራሱ ግን በማንኛውም አባል
ፓርላማ አንግባ አዲስ አበባን አንይዝ አጀንዳ ሆኖ መቅረብ ይችላል። ሲመጣ መጨረሻው ላይ ግን የሚመለከታቸው ክፍሎች ነን የተገናኘ ነው። በቅሎ ቤት የኢዳፓ መድህን ቢሮ ያለበት የዚህ የቅንጅት ጽህፈት ቤት ብዙ ጊዜ ስለተጠለፈ አንዲት ኢፍቲን የምትባል ጋዜጣ እየጠለፈች መረጃ እያወጣችበት እየፈጠረችም እውነትም የሆነውን እየጨማመረ ብቻ ትርምስ ፈጥራለች። እሷ ስላስቸገረች ዘወር ብለን እዛ ስንሄድ እሷ የለችም ነበር በዛን ጊዜ። እዛ የምንሰራውን አልገባችበትም እና በዛው ቦታ ነው አሁን እንዲህ አይነት ውይይት ቀረበ። የዛ ጊዜ ውህድ ፓርቲ ሰርተናል እና የዛ ጊዜ ሰብሳቢ ብርቱካን ነበረች። አቶ ኃይሉን ነበር ሊቀመንበር ዋና ያደረግነው፣ እሱ አልነበረ። ብርቱካን ሆነች። እንትናል ለብርቱካን ነው እኔ ያስረከብኩት። ከዛ ከቅንጅቱ ወደ ውህዱ እኔ ሆነኝ ያስረከብኩት። የቅንጅቱም ኃላፊ ሆኜ የኮአሊሽኑ የምርጫው ጊዜ ነበር። ለውህዱ መሪ ለብርቱካን እኔ ነኝ ግሎባል ሆቴል ያስረከብኳት በይፋ ማለት ነው በሴሪሞኒ። አሁን እሷ ናት ያንን ስብሰባ እንግባ የሚባለውንም የመራችው። ስስመራው ስሙዝሊ እንትን ተባለ ምን ሆነ። እኔም ኮተት ብዬ እንደምንም ብቻ ደርሻለሁ። ኦፊሻሊ ግን አክት የማድረግ አቅምም አልነበረኝም እንትንም የለኝም። አሁን በዚህኛው ስብሰባ ማንዴት በአባልነቴ በጠቅላላ ማዕከላዊ ምክር ቤት አባልነት፣ ስራ አስፈጻሚነት ብርቱካን ሰብሳቢ ናት። እንትና ኢዩኤል ነው ማንም ይባላል። ልደቱ አኮረፈ እንጂ ልደቱ ምክትል ነው። እንዲህ እየሆኑ ነበረ የመደብናቸው። እዛ ስብሰባ ላይ የቀረበው አጀንዳ ሌጂትሜንት ነው። ዲስከሽኑም ተገቢ ነው። እንደ አይነቱ ብቻ ዝም ብሎ ድጋፍም ምንም ሳያሰባስብ ትንሳኤንም መሀል የሆነ ብዙም አንደርስቱድ ያልሆነ ቅድም ያልኩ አይነቱ የገበረው ይሄም ይሁን በይሄም እዛ ላይ ያስጠናቀቅኩት ደግሜ 2 ጊዜ እድል ተሰጥቶ ያስጠናቀቅኩት ምንኛውም ይወሰን፣ ግን አንድ ላይ መቆም አለባችሁ። የተቋማዊ እንትኑን አክብራችሁ ለዛ ውሳኔ መገዛት አለባችሁ። በዛ ላይ መፈላቀቅ ሲኖር ነው ለኢህአዴግ የምንመቸው የሚል ደጋግሜ ተናግሬያለሁ። ያንንም ደግሞ ፍርድ ቤት ማስረጃ ተብሎ ሲቀርብ እኔም ራሴን ሰምቻለሁ። እዛ ውስጥ እስረኛ ለመጎብኘት ፍርድ ቤትም ለመከታተል ተቀምጫለሁ። እዛው እዛ የነበረው ስብሰባ ውስጥ ያ መረጃ ሆኖ ሲቀርብ ማለት ነው ከአክተሮች አንዱ እኔ ነኝ። እኔ ግን አሁን ታዛቢ ሆኜ እዛ ፍርድ ሂደት እከታተላለሁ። ያንን ጉዳይ ውስጥ እንደዚህ የፖሊሲ ጉዳይ ውስጥ ያልገቡ ሰዎች ከተራ አባል ትንሽ ከፍ ብለው እንደው ወደ ወዲህ እንትን ቀልጠፍ ያሉ ልጆች እነ ፕሮፌሰር መስፍን ጋር ታስረዋል። ደግሞ እነሱ ምንም ቦታ እኮ የሌሉበት ሩቅ ምሳሌውን ነው የምልህ። ኮንትራዲክሽኑ የፓርቲው ፖሊሲ ከሆነ ከሚከሰሱት አንዱ እኔ ነው መሆን ያለብኝ። የግል ስራ ከሆነ ፓርቲው የሚከሰስበት ወይም ስራ አስፈጻሚ ተብሎ የሚከሰስበት አግባብ የለውም። ኮንትራዲክሽኑን ነው የምልህ። የፊልም መረጃዎችንም ይሁን የተባሉትን ሲመሰካከሩም ነበርኩኝ እስከ ጥር ምናምን ድረስ እዚሁ ነበርኩኝ። መጀመሪያ 98 ድረስ መጀመሪያ እንትና ነበር ማን ነው 6 ኪሎ ከዛ ተነሳና ቃሊቲ ወረደ። ይህን ሁሉ እከታተል ነበር። ምክንያቱም ቅንጅት ራሱ እንደ ድርጅት ተከሶ ነበር። ያንን ኃላፊነት የወሰድኩትና የመመላለሻ ፍርድ ቤቱን መከታተያ ላይ ከ6 ኪሎ ከፍርድ ቤቱ የመግቢያ ወረቀት የወሰድኩት እኔ ነኝ። ሌላው በቤተሰብ መረጃ እያቀረበ በቤተሰብነት ነው። ከዛው ነው ካርድ የሚወሰው ፍርድ ቤት ለመግባት ምናምን፣ እንደዛ ነበር ስርዓቱ። እኔ ግን ቅንጅትን ወክዬ ነበረ። ቅንጅት እንደ ወላጅ ቤተሰብ እንደማለት ነው፣ እንደ አባቱ እንደ እናት እንደሚባለው ያችን ካርድ ይዤ ነበረ የምመላለሰው እና የፍርድ ሂደቱን በሙሉ አይቼዋለሁ። በኋላ ላይ ያልነበርኩት ምንድን ነው ቀጥሎ እንትን የሚለው
የመልስ የሚባል አለ። ከዛ እንደገና ደግሞ እንትን የሚባለው ይሄ ከወነጀልክ በኋላ ያለው ሂደት አለ። የብይኑ የውሳኔ የተባለ እነዛን አልተከታተልኩም። የዛን ጊዜ ወደ ስዊድን ሂደዋል። አዎ ወደ ስዊድን ሄደናል። እንግዲህ ሄድ ነው በቅንጅ ጋር በዚህኛው ክስ በተያያዘ አይደለም፣ ሌላ ክስ እየተዘጋጀ ነበረ። ያ ክስ የሀገር ክህደት በሚል ክስ ነው። ምንድን ነው? እርስዎ ነው የሀገር ክህደት የተከሰሱት? አዎ እኔና ሌሎችም ወደ 51 ነበርን ይመስለኛል። ገና ክስ ላይ አልቀረበም፣ ግን የፍትህ ሚኒስቴር አቃቢ ህጎች በዛን ጊዜ በነበረው በምክትል ነው ዴታ ሚኒስቴር ብቻ በነበረው እንትን መጀመሪያ መንደርደሪያ የሚሆን ምክክር ያደረጉ ነበር። እዛው መስሪያ ቤቱ እሑድ ቀን ነው የቅድመ ክስ ለማድረግ የሚያደርጉት። በዛ እሑድ ቀን ላይ በሚያደርጉት ውይይት ላይ በእነ አድማሱ ገበየሁ የሚል ባለቤት የማለችበት ብቻ 51 ሰዎች ተደረገ። ፋይል ለመክፈት ሀሳብ እያንሸራሸሩ ነበር። የብሬንስቶርም ይችን ሰማዊ ዘመድ አይጥፋ እንጂ ወይም ተቆርቋሪ ብቻ ሊክ አደረገች። ጉዳዩ ምንድን ነው? የኢትዮጵያ ፓርላማ ሰራዊቱን ወደ ሶማሌ ለማስገባት ነው ስምምነቱ። የእኔ አቋም ምንድን ነው? በቪኦኤም በዶቼ ቬለም ተላልፏል። ኢትዮጵያ በታሪኳም ወይም በአሁኑ ባለው በተጻፈና በግልጽ በታወቀ ፖሊሲ ሰነዶች ሌላ ሀገር ውስጥ የምትገባው በአንድ ሁኔታ ብቻ ነው። በጋራ በማህበርተኝነት ሌሎችም ሀገሮች ተጨምረው ማለት ነው በሚወሰን ሁኔታ ኮሪያም ዘምታለች፣ ኮንጎም ምንም እያለ አሁንም ቢሆን በሶማሌ ውስጥ የጸጥታ አስከባሪ ተብሎ ከሌሎች ከነ ኬንያ ከነ ኡጋንዳ ከምን ጋር ተውጣጣ ሰራዊት በዚህ መልኩ ትሳተፋለች። ኢትዮጵያ በራሷ በታሪኳ ውስጥ ግን ሌላ ጎረቤት ሀገር ድንበር ጠሳ ገብታ የነበረችበት ሌሎች ይመጡበታል፣ በአግባቡ ትመልሳለች እንጂ ወደ ሌላው ሄዳ አታውቅም። ሪትን አንሪትን ስሩአውት ኢትስ ሂስትሪ ይኸው ነው ታሪካችን የሚል ነው። ክርር ያለ አቋም ነው እና ይህን እንግዲህ ይሞግቱ የነበረው ምንድን ነው የሀገር ክህደት ነው የሚል ሆኖ ዋናው ኮንሰፕቱ ያንን ጀስቲፋይ በማድረግ በአንቀጾች ይሁን በምኑ ብቻ ወዳ ወዲህ እንትን እያሉ የነበረበት ስብሰባ ነው ይሄ። ይህን እንግዲህ ሪስክ ማድረግ አልፈለግንም። 2 ህፃናት ልጆች አሉን። ደግሞ ሌሎቹ በግፍ ያለምንም እንትን ተጨባጭ ነገር እንደሚያሿቸው እንደሚያንገላቷቸው እያየን ስለሆነ ስለዚህ ወደዛ ወደ ስዊድን ሀገር የፒኤችዲ ትምህርቴንም የተማርኩት በተለያየ ምክንያት ድሮም ቢሆን እዛ እንዳስተምር ብዙ ጊዜ ፕሮፌሰርም እንትን ይጠይቀኝ ነበር። ስለዚህ ይህን ውሳኔ ስንደርስ ምንም ሪስክ መውሰድ አያስፈልገውም። አይሆንም አይባልም፣ ዞር እንበል ነው እንጂ ቆርጠን እዛ እንቆያለን የሚል እንትን አልነበረኝም። ዞር እንበል ከዛ በምህሬ በኩል እሱም ተሯሩጦ ግብር ከፋይነቱን አረጋግጦ ምናምን በሱ ወጪ እናንትን እዛ ልንቆይ እንድንችል አመቻችቶ ላከልኝ እና 2 ልጆችን ባለቤቴን እኔን ሆነን 4 ሆነን ሄድን ማለት ነው። ይሄ የሆነው እንደዛ ነው፣ ሳይታሰብ እንትን ሳይል ነው። ሌሎች የታሰሩበት ጋር ግን የሚገናኝ የለም። ይቺው የሶማሌ መዘዝ ናት። ሀገሩን ጥለው ሲሄዱ ስደተኛውን በፖለቲካ ምክንያት መኖር እየፈለጉ ምንድን ነበር ይሰማው ነበር እዛ ሲሆን? እኔ በዛን ጊዜ እቆያለሁ ብዬ ስላላሰብኩ ምንም አልተሰማኝም። ምክንያቱም የሪሰርች ፈንድ ነው ያገኘሁት። የ6 ወር ሪሰርች እንትን ነው። ለመኖሪያ ቤት ምናምንም ፕሮፌሰር ጋር ነው የኖር ነው
ከዛ ግን እየቆኝ ስንሄድ የነዚህ የመረረ ሁኔታ ተፈጥሮ ልክ እንደ ነፍሰ ገዳይ እንደው የፍርዱ አይነት ምናምን ሲል ከዚህ ሪስክ አንወስድም የሚል የደረስነው እዚህ ባሉት ነው የለካ ነው። በኋላ ላይ እስኪለቀቁ ድረስ ብዙ እኮ ታሹ። 2 ዓመት አካባቢ እና የእነዚህ ቴስት እንትን ሊትመሳችን እዚህ ነው ያለው። ያ ግድ እኛ እንገባለን አንገባም እዛ ውስጥ ሳይሆን ዝም ብሎ ምንም ስርዓት ያለው ፕሬዲክት ማድረግ የምችለው ይሆናል ብለህ የምትገምተውና የማገምተው አይደለም። ምንም የሚጨበጥ አቅጣጫ የለውም። ሊያወድሱም ይችላሉ፣ ሊረግሙም ይችላሉ። ምንም እንትን የለውም እና ያንን አደረግ። ግን ከዛ በፊት አንድ የሆነ ነገር አለ እዚህ ላይ መጥቀስ የምፈልገው። እነሱ ታስረው እንደገና እኔ የአዲስ አበባ ከንቲባ እንዲሆን የአሜሪካ ኤምባሲ ቻንስለር ነበረች እዛ ጊዜ ቪኪ አንደርሰን የምትባል፣ እንደገና የፈረንሳይ አምባሳደር የዶነር ግሩፕ የወቅቱ ሊቀመንበር ነበረች ፈረንሳይ፣ የብሪቲሽ ኤምባሲ የዛ ጊዜ እሷ እየለቀቀች ያለች የአውሮፓ ዩኒየን ሊቀመንበር ነበር የብሪቲሽ ካውንስል። እንደገና የወቅቱ የአውሮፓ ዩኒየን ሊቀመንበር ኦስትሪያ ኤምባሲ ነበረች። እነዚህ ሆነው አንድ ጊዜ አሜሪካ ኤምባሲ፣ አንድ ጊዜ ብሪቲሽ ኤምባሲ፣ አንድ ጊዜ ፈረንሳይ፣ አንድ ጊዜ ኦስትሪያ ኤምባሲ እንደዚህ እያዟዟሩ የአዲስ አበባን እንትን እንዲወስድ ይጎተጉቱኝ ነበር ከንቲባ እንዲሆኑ። አዎ እኔ ደግሞ ኦኬ እስማማለሁ፣ ግን እኔ የተመረጥኩት በአድማሱነት አይደለም። እኔ ያስመረጠ የስልጣኑ ባለቤት የሆነው ቅንጅት ፓርቲ ነው። የቅንጅትን ፖሊሲ ነው የማስፈጽመው እና ይሄን ለማድረግ ደግሞ ቅንጅት ይሄን ስራ ለመስራት አብዛኛዎቹ ይሄን መወሰን የሚችሉ ስልጣን ያላቸው በአባላት የተሰጣቸው ስልጣን ያላቸው እስር ቤት ነው ያሉት። እነሱን የምትለቋቸውና የሚሰየሙ ከሆነ እነሱ ሱፐርቫይዝ እያደረጉኝ አዲስ አበባን መውሰድ እችላለሁ የሚል አመጣሁ። ይሄማ የማይቻል ነው አለች። እንግዲህ ኮሚኒኬት ማድረግ የምንችለው በቪኪ አንደርሰን ብቻ ነው። ሌላ ሁሉ ኤምባሲ ከመለስ ጋር ቀጥታ ግንኙነት የለውም። አሜሪካ ኤምባሲዋ ብቻ የአሜሪካ አምባሳደር ሌብል ካይሆን ስቴተሷ ዝሮ ዝሮ ብዙ የሚሏትም አለ የሲአይኤም ነው ይሏታል። ብቻ ዝሮ ዝሮ አቅም ያላት የኮሚኒኬሽን መስመር እሷ ብቻ ናት ያለች እና ይሄንን አይቀበለውም ብላም እንትን የምትለዋል ለመጀመሪያው ነው። በኋላ አንድ ቀን ተጣላን እኔ ጋር ከእሷ ጋር እሷ 180 ዲግሪ እንትን አልካለችኝ። በጣም ኦፕሴት አደረገኝ። በምን እንዲህ ብለን አለኝ። ይቅርታ አድርጉልኝ፣ እቺ ሴትዮ ያልሆነውን ነው የምትለው። ስለዚህ እንዲህ አይነት እናንተም ስለለፋችሁ አዝናለሁ፣ እኔም ጊዜ እና ወክ አደርጋለሁ ስል ተው ተባለ። እዛው ተናገሩ። ይዋረንጉ አላት። ምንም እሱ ፖዚሽኑን አልቀየረም እስካሁን እና ይቅርታ ጠይቃል አሏትም፣ ግን ነገሯት ወደ አሁኑ ዲፕሎማቲክ መተሻሸታል እና ተቀመጥኩ። መጨረሻ ከዛ የስብሰባ በኋላ ቆመ። ግን ብዙ ተመላልሰናል ቴክኦቨር እንዳደርግ እና ያቺ ፓርት ናት እንግዲህ ብዙ ሰው አያውቃትም ይችን እንጂ እነዚህ ኤምባሲዎች ትልልቅ ኤምባሲዎች ናቸው። ስራዬ ብለው ጊዜ ሰጥተው ቦታውን እነዚህ የቀያየሩ ፈረንሳይ ለጋ ሲሆን ፈረንሳይ እንትን ጋር እንደገና ብሪቲሽ ኤምባሲ፣ ኦስትሪያ ኤምባሲ እንትን እያደረጉ እያሽከረከሩ ሎቢ ተደርገው ነበር በደንብ። አዎ ግን አንድ እንትን ላይ ቸክዬ እንትን አልኩ ማለት እኔ በአድማሱነት ምረጡ ብዬ ወጥቼ እንትን አላልኩም። እርግጥ የአንድ ምርጫ ክልል ተመራጭ ነኝ።
እንጂ የፓርቲ ፖሊሲ ይዤ ነው የሚሄደው። ፓርቲ ፖሊሲ ደግሞ በየጊዜው ሞኒተር መደረግ አለበት። አለበዛ አንድ ነገር ባበላሽ ለሚቀጥለው ምርጫ ፓርቲው ሊጎዳብኝ ነው ማለት እና የሚሆን ነገር አይደለም። ብዙዎቹ አብረውኝ የነበሩ ማለት በእኔ ደረጃም ባይሆን በጣም ተበሳጭተውብኛል። አንዳንዶቹ ለጤነኛ እንትን አልመሰለኝ በእኔ ተበሳጩት። የሆነ ጥቅምም ይገኛል ብለው እንዳያስቡ ይችላሉ እንደ ስገምት ወይም ሰውም ከጠቆመኝ። ለእኔ ግን ለሕሊናዬ ምንም እንትን የምለው ነገር የለኝም እንጂ እነሱን ሽጬ በዚህ እኔ የምጠቀመው የለኝም። መስራት ነው የምፈልግ። ለመስራትም ይሁን ለአእምሮዬም አይሆንም፣ አያዋጣም፣ አይጠቅምም። እነሱ ዲፕሎማሲያዊ ሶሉሽን ካሉ ግን ዘቤስት ሶሉሽን ይሄንን ነበር ያሰብኩት። አትሊስት እንገባለንን አጥብቄ በየትኛውም መድረክ በምንም ሞግት ነበረ በደንብ ያ አይቸግረኝም። ምክንያቱም ካመንኩበት ድጋፍም አላጣም። በሜዲያውም በምኑም ሰላም ይፈልጋል። የ2010 በጻፉት መግባባት መጽሐፍ ላይ እስከዛ 2010 ድረስ እስከነበሩበት ጊዜ የኢትዮጵያን ታሪክ ሁኔታ እያንዳንዱ ሲመለከቱ ዋናው ተጠያቂዎች የኔ ትውልድ ነው ብለው በድፍረት አስቀምጧል መጽሐፉ ላይ። ቅድም ሲሉኝ ነበረ የኔ ትውልድ የሚሉት በኢትዮጵያ ፖለቲካ፣ ማህበራዊ፣ ኢኮኖሚ እንቅስቃሴዎች ተጠያቂ ነው ብለው ያሰቡት ምን ላይ ነው? እንግዲህ ምንድን ነው ለእኔ ፖለቲካ በሙሉ መንቀሳቀስ ያለበት ሰላማዊ በሆነ አትሞስፌር ውስጥ ነው። ሰላማዊ በሆነ ማዕቀብ ውስጥ ነው እንጂ በጉልበት እያስፈራራህ የህይወት ዋጋ እያስከፈልክ ይሄ ሙሉ በሙሉ የሽፍታ ስራ ነው በተለምዶ የሚለው። ሽፍታ በነሲብ በምን በእንትን ወይም ለሚፈልገው ጥቅም ሊያስፈራራ ይችላል፣ ግን ገሎ አይደለም ብርህን አምጣ የሚለው። የእኛ ሀገር ሽፍታ እንደዛ አያደርግም። ጉልበቱን አጎልብቶ እንድትፈራው እንድትታዘዘው ያደርጋል፣ ግን ስቦ እንትን አይልም። ያ ሽፍታ የተባለው ከገደለም ደመኛዬ የሚለውን ካገኘ ነው። በባህሉም በምኑም ድጋፍ አለው እዛ አይነት እንትን ምንም እንኳ በውስጥ የማልቀበለው። ከዛ ውጭ ግን ይሄ ፖለቲካ እንቅስቃሴ የምንለው በባህላችን የምናውቀው ነገር አይደለም፣ አልናውቀው። ተወዳድሮ ተፎካክሮ ስልጣን መያዝን ሳይሆን ቅድም ባልኩ በመሪ ደረጃ ያቺ እንቁይቱን ቦታ ለመውሰድ ብቸኛ ወንበርና በጣም ደግሞ የበለጸገች ስለሆነች እስከ ህይወት ድረስ ታስኬዳለች። ከዛ በመለስ ግን እኔ እናንተ በየመንደሩ ያለን ወገኖች አትገደልም እኮ። የድሮቹ የነገስታቱ ተቀባይም እኮ ቢሆን የእነሱ ተከታዮች እኮ ገበያ አብረው ይውላሉ። ከአንዱ ቦታ ወደ አንድ ቦታ ዘመድ ለመጠየቅም ያለምንም ስጋት ይኖራሉ። ዝመት እንሂድ ይባል ተወሰነው ታወቀው የባትል ግራውንድ ላይ ለመገናኘት ተከትለህ ትሄዳለህ። በምንም መልኩ ውስጣዊ ማህበረሰቡን የሚረብሽ እርስ በራስ የሚያያይዝ እዛ ነበረ እንትን ተብሎ የሚደረግ ህይወትን እስከ ማጣት ድረስ የሚያደርስ ሂደት ሰምቼ አላቅም። በታሪክም መዛግብት ውስጥ አይቼው አላቅም። የለም በባህላችን። ይህ በሆነበት ሁኔታ በየመንደሩ ማን እንኳ ኮማንደር እንደሆነ ሳይታወቅ ማን አዛዥ፣ ማን እንትን፣ ማን ጠብ አብራጅ፣ ማን ጠብ ምንድን ነው አራማጅ፣ መሪው ምኑ የት ቦታ ሆኖ እንዴት አድርጎ በምን ሁኔታ የሚባል ምንም ነገር በሌለበት ተጋደል ተላለቅ። ከዚህ የመለጥ በማይጨበጥ ነገር በየቦታው አንድ ትውልድ መርገፍ በጣም የሚያቆስል ነው። በዛ ትውልድ ውስጥ መኖር እና ምንም ለማድረግ አለመሞከር አቅም ማጣት ራሱ የሚያሰቅቅ ነው። ስለዚህ ለእኔ ያንን ዘመን ማሞገስ ቀርቶ
እንዲሁ ሳስበውም ይሰቀጥጠኛል። እንኳን የዛ ዘመን ላይ ድል አድራጊ የሚባል ምንም መልካም ፍሬ ያፈራ አድርጌ ራሴን ወይም በዛ ትውልድ ውስጥ ይሄ በጎ ነገር ነው ብዬ ለማሰብ በጣም ይጨንቀኛል። እና በዛ ትውልድ ውስጥ ነበርኩ። ግን እዛ ትውልድ ውስጥ ይሄ ቢደረግ ይሻላል የሚለውን ለማድረግ እንኳ አክት ለማድረግ እፈራ ነበር። እንዲያውም አንድ ጊዜ ጥይት ስቶናል። በለጠ ላቀው የሚባል ያህል ልጅ አለ አብረው ጓደኛዬ። የት ነው? ከሀረር ነው። እና እዚህ ዩኒቨርሲቲ ስንማር ፍሬሽማን ሆነን አንድ ዶርም ውስጥ አብረን ቆይተናል። እና የዛን ጊዜ የኔና የበለጠ አሰራር ልምዳችን ሰሚስተር ሲጀምር ጀምሮ በደንብ እናጠናለን። ፈተና ሲደርስ ምንም ስራ የለንም እኛ። እኔም ከራምቡላ ትንሽ እንትን እዛ ፓርላማ ፊት ለፊት አንድ ማነው አርበኞችን የሚኖሩበት አጠገብ አንዲት ካራምቡላ ቤት ነበረች። እዛች ሄጄ እጫወታለሁ እንትን እላለሁ። እንደገና ደግሞ ጊዜ ስተርፈን ወደ ፒያሳም ወደ ምንም በእግራችን ወክ እናደርጋለን። በፈተና ጊዜ ጥናት አንገባም። ለፈተና እንፈተና፣ ግን ያቺ የእኛ መዝናኛ ናት። ተማሪው እየቸከለ እናንተ እያጠናችሁ። አሁን ያንን እያደረግ ከፒያሳ አካባቢ ወደ ቸርችል ጎዳና ቀጥ የሚለው መስመር የለም፣ በዛች ላይ ልናቋርጥ ስንል በእግራችን ወክ እያደረግን ነው። አየር መቀበል የሚባል ፊው 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 ሲታኮሱ እንትን ሲሉ እኛ እኮ ምንም እዛ ውስጥ አይደለም፣ እኛ ረፍት ላይ ነን። ለትንሽ እኮ ነው በዚህ ክሎዝ ሸፕ የሚባለው አይነት እንደዛ ነው የሆን ነው። ወደቅ ያው በነሲብ ነፍስ ማዳን የለም ተኝቶ እንትን ግን ወለደ ጥይት እኮ ሄዳለች። ምሳሌውን ነው የምልህ። የዚህ አይነት የተባራሪ ጥይት ምንም ነገር ሳታውቀው ምንም እንትን ሳትለው ወይም ሌላው ምናልባት ሂድና ግደል ተብሎ በተለይ ይሄ ሱቅ በደረት የሚባል ነገር ነበረ። ይቺ እንደዚህ የምታነግታት ቦርድ ነገር አድርገህ የመሳቢያ አይነት ቅርጽ ያላት እቃ ሲጋራ፣ ማስቲካ ምናምንም የምትይዝባት እና የምትሸጠው አላት። እና የተለያየ ትራፊክ ያቆማቸውም ሰዎች ቢሆኑ ያችን እቃህን ይዘህ ትቀርባለህ፣ ይገዛሉ። እንደዚህ አይነት ሱቆች ነበሩ በዚህ በደረት ላይ ደረት። እነዛ ሁሉ እንትን ያሉት አንዳንድ ቦታ ላይ እኔም ጭምር አንድ ወቅት ላይ አየሁት አውጥተው ይሄ በሽጉጥ እዛ እንትን ያለው ያ የተጠናና የገደሏቸው ሰዎች አስታውሳለሁ። ምሳሌ ያን ያህል የሚያሰቅቅ እኔ ራሴ ዩኒቨርሲቲ የገባሁበት ወቅት በገንዘብ አቅምም በምንም በደንብ ተደራጅቻል አይደለም። ኮምቦልቻ ነበር ማስተምረው። ኮምቦልቻ ትንሽ ከተማ ናት። እዛይ ትንሽ ከተማ እያለን በተለያየ አጋጣሚ አብረን የምንኖረው ነው አብረን ማንኖርም ደሴ ያሉ ቤተሰቦቼ እስር ቤት ገቡ። እኔ ተረፍኩ። እኔ ተርፌ ጁኒየር ሃይ ስኩል ነበር ማስተምረው ትስል አሁን አስጠንቅቄያለሁ እዛ ላሉት ለመምህራን፣ ለዳይሬክተሩም፣ ለጽዳቶችም ሳይቀር እንዲህ አይነት ሰዎች ሲመጡ ንገሩኝ ብዬ ነግሬያለሁ። እና እንዳልኳቸው አንድ ፔጆ 504 ነበር ከአንድ ሀብታም የተወረሰች ሲገቡ አየሁ። ለእኔም ይሁን ለምንም አላውቅም፣ ብቻ ሲግናል አገኘው። በዛው መጸዳጃ ነበረ ከማስተምርበት፣ በዛው ተከልዬ ወደ አዲስ አበባ መጣሁ። ትንሽ ብሮች ነበሩ እዚህ ኮቴ ውስጥ የሚቀመጡ እንደው ለማንኛውም ብዬ የተቀመጡ ቅድመ ጥንቃቄ እሷን እንደያዝኩኝ መጣሁ። ከመንገድም ሌሎች እንትኖች አዲስ አበባ ዩኒቨርሲቲም ዴድላይን አልፎ ደረስኩኝ። ምክንያት ያን ዓመት ላልፈው ነበረ ትንሽ እንደው ለተማሪ ስንቅ የምትሆን ብዬ ላልፋት ነበር ገባሁ። እንደዛ ነው አገባቢ። በዴድላይን ዋናው መመዝገብ ያልፎ ደረስኩ። አሁን አዲስ አበባ ቶሎ የሮጥኩ ምንድን ነው ኮምቦልቻ ትንሽ ከተማ ናት። ብዙ ታስሯል። ለምን እንደታሰሩም አናውቅም። ለምንድን ነው ሪስክ የምወስደው ከሚል ነው። ኦልሬዲ እዛ አለ ኤስኤልሲ ውጤቴ እንትኑም አለ ምንም ሌጂትሜት ነኝ።
ብዬ መጣሁ። እንደዛ ነው ዩኒቨርሲቲ የገባሁት። ዩኒቨርሲቲ ገብተን አሁን መንቀሳቀስ ሁሉ አቃተን። በዚህ በኩል አዲስ አበባ ጫካ ለእኔ ሆነ። ለአዲስ አበባ ልጆች ግን እንጦርጦስ ነው። ለምን የቀበሌ ልጅ አንዱ ሲገርፉ ሲያስጨንቁት እገሌ ይላል ዝም ብሎ። ለእኔ ደግሞ ከመሰረቴ ስለላኩ ማንም አያውቅም። ከዶርሜታሪ ወጥቼም እንደው ጉልቦታ እንትን ካላለ እዛችሁ እየበላው እየጠጣው ማጥናት ነው። እና በማጠናበት ጊዜ አሁን ክሪስማስ ቢመጣም ከረሜው መውደቅ ብቻ ሳይሆን የት ወድቃለሁ። ስለዚህ ሀርድ ወርክ ሀርድ በደንብ መስራት ነበረብኝ። አሁን የበለጠ የምልህም ጎበዝ ልጅ ነው። ስንሰራ ክሪስማስን መውጣት ስንጨነቅ፣ ክሪስማስ ግልጽ ነው እንትኑ የፍሬሽማን ላይ የሚገርም ሰርፕራይዝ ሆነ። ራሳችንም ሁሉንም ያገኘሁኝ እንዳልወጣ። ምክንያቱም ትልልቅ ሀይ ስኩል ውስጥ ያሉ ሰዎች አሉ በአካባቢው እንደው ጫፍ ሲያስይዟቸው የሚያስደነግጡ ኦልሬዲ አውቀውት የመጡ እና ያችን አገኘሁ። ያችን ማግኘት ደግሞ ሌላ በረከት ይዛ መጣች። ሁለተኛው ዓመት ላይ ስንደርስ ውሃ ልማት ደግሞ ስኮላርሽፕ ሰጠ። ስንመረቅ ውሃ ልማት ሄደን ልንቀጠር በወር 150 ብር ስታይፔንድ ትናረ። ያቺ ውጤት ስላለች እኔና ጓደኛ አገኘናት። ያችን በየወሩ 150 ብር 150 ብር። ከዛች እኮ ወንድሜንም ሌሎችንም ደጉም ነበር እና ሰልፍ ሲበዛም ሰልፍ ለማሳጠር ወደ ሌላ ጎረቤት እና ያችን እናደረግ። በጣም በጨለማው ሁኔታ ውስጥ እድለኛ በመሆኔ በራሱ ጥበብ ፈጣጥሮ አስተካክሎ ሊሄድ የምችለውን ያህል እንዳልሄድ እንቅፋት አልገጠመኝም። በጨለማውም ውስጥ ቢሆን ግን ባይ ዲዛይን አይደለም አብዛኛው ጀስ በመታደል ልበለው እና ዛት ኢዝ ዋት አይ ዲድ። ይሄ በዛ ጨለማ ውስጥ ያለው ነው እንግዲህ አድማሱ በአንድ በኩል ይህንን ጨለማ ጊዜ እንትን ለማለት ሪስክ ወስዶ እንደዚህ ሲያደርግ፣ በሌላ በኩል ደግሞ ሌላ ጸጋ ደግሞ እየተጨመረ ያላሰብ። በሌላ አንጻር ግን እንደ አድማሱ አይነት ሁኔታ ውስጥ ያሉ ማንነታቸው እንኳ ሳይታወቅ በጥይት ራት ሆነው በየመንገዱ የቀሩትን ስታስበው ያ ነገር በጣም ይሰቀጥጣል፣ በጣም ይከብዳል፣ ይቀፋል። ለግሌ አይደለም፣ ለግሌ ሁሉም የምፈልጋቸው በህይወት ያሉ ድሎች አልተቋረጠብኝም አምላኬ። ግን እንደ ማህበረሰብ ስታየው በጣም የጨለማው ጊዜ መውጣትና መግባትህ ማንም ወላጅ ራስህም ሁን ማንም ሊተነብይ የማይችለው ከቤትህም ልትወሰድ የምችልበት ከመንገድም ልትጠለፍ የምችልበት መጠለፍም ራሱ ብርቅ የሚሆንበትና በድንገትም በጀርባህም ይሁን በፊት ለፊት ተተኩሶ የምትገደልበት ነበረ ዘመኑ። ራሱ የሀገሪቱ መሪ እኮ ስንት ጊዜ ተተኩሶበታል። መንግስቱ ኃይለማርያም ነፍሱ የምን ነፍስ ነው የሚባል የውሻ ነፍስ እና ይሄ የመሪው ላይ ያለ ሪስክ መሪ ስለሆነ በዛ ባለው እንትን በየመንደሩ ለማንኛውም መንደርተኛ ያለ ሪስክ ነበር። ትንንሽ ልጆች አይልም፣ ትልልቅ ነገሮች አይሉም፣ መምህር አይልም ወይም ሌላ ሰራት ማንኛውም ይሄ ነገር አይነካኝ የሚባልበት ዘመን አልነበረም። ከሁሉም ግን እዛ መጽሐፌ ላይ ምናልባት ሌላ ቦታ ልታዩት ትችላለህ። ከብርሃንና ሰላም ውስጥ ሰራ የነበረች አንዲት እናት ተገላት። ብርሃንና ሰላም ፊት ለፊት መንገዱ ለሁለት ከፋ አንድ ወደ አረቅ ይላል። እዛች አይላንድ ላይ የተጣለችና ነፍሰ ጡር በውስጧ ግን ነፍስ የነበረበት ሴትዮ ነበረች። ይሄ እንግዲህ ምን ያህል በጣም መራር በጣም የሚያቆስል መሆኑን መረዳት ትችላለህ። ይሄ ጦስ ግን የአዲስ አበባን ሴቶች አካባቢ ያሉትን በተለይ አንድ ጊዜ አነቃነቃቸው። ከወጥ ቤት እንኳ ማማሳያውን ሁሉ ይዘው እዚህ ላይ እንደታጠቁ
ቤተ መንግስት ነው የሄዱት እየተመሙ ከየአቅጣጫው በዚች አሁን ባልክት ሴት ምክንያት ቤተ መንግስት ድረስ ሄደው ወደ አሁኑ ፈጣን እርምጃ ተብሎ በዛ ምክንያት የነበሩት ግርማ ጭራቅ የሚባልን ጀምሮ ሌላም አሉ ወደ አሁኑ ተፈርዶባቸው ወደ ጎጃም በር ሄደው እንዲሰቀሉ የተደረገበት ምሳሌውን ነው የምልህ። ወንጀለኛ ናቸው ትናቸው ሰውን ፈርዶባቸዋል። እንደው ፍጥነቱ ግን ፖለቲካዊ ነው እና እንዲህ አይነት ነገሮች ሁሉ ያለንበት ነው ያለፍንበት ነው። ይሄንን ውስጥ መልካም ዘር ዘርቻለሁ የሚል ዘ ቤኔፊት ኦፍ ዳውት ኤቪደንሱን ግን ያሳዩን ነው የምለው። አለ የሚል ሊኖር ይችላል። እኔ አይሟገቱ አይደለም ግን ያሳዩኝ። ለእኔ ግን ያየሁት ይሄንን ነው። ይሄ ወርቃማ ዘመን ሊሆን አይችልም። ዳሩም ጫፉም አይደርስም። ይልቅስ ተቀብለ እንዲህ አይነት በታሪካችን ደግሞ መድረስ አይደለም እንደው ቀረቤታም እንዳይኖረው መታገል አለብን። የሽሽት መንገድ መምረጥ አለብን። ከዚህኛው የራቀ ውብ ነገር እንዲፈጠር መረባረብ አለብን ነው የኔ እምነቴ። ይሄ ነው እንጂ ያንን ዘመን ወርቃማ ነው ቀርቶ በእድል እዚህ መድረሳችንን ተመስገን እላለሁ እንጂ ያለፍነው ነገር ግን ምቹ ነበር የሚል ቅዠት የለኝም። ለምሳሌ የዛ ዘመን ትውልድ ነን ብለው ሪቦኛ ነን፣ እንደኛ የሚያነብ የለም፣ እንደኛ እውቀት የለም፣ እንደኛ ደፋር የለም፣ እንደኛ የሰራ የለም ብለው የሚያነሱ ሰዎች ስለምመለከት በሌላ መንገድ የእሱን ጽሑፍ ሳይ እንዲህም አለ ለካ የሚያስብ ብዬ ስለተገረምኩ ነው። የሃይድሮሎጂ ሙያ ነው ያሉት እሱ። ይሄ ደግሞ ከኢትዮጵያ የውሃ ሀብት ጋር ይገናኛል ብዬ አስባለሁ። ጥናትም አድርገዋል። የአዲስ አበባ የመጠጥ ውሃ ጥናት ብዙ ጥናት ተሳትፌያለሁ። አባይ ዙሪያም አካባቢም ያለሁት። እስኪ ስለሱ ጉዳይ ትንሽ አንሱኝ። ወል በቅድም እንዳልኩ በኢትዮጵያ ውስጥ 15 ዓመት በላይ በኮንሰልታንትነት አገልግያለሁ። አዲስ አበባን በተመለከተ አዲስ አበባ ዩኒቨርሲቲም ሆኜ በአዲስ አበባ ውሃ ፕሮጀክቶች ስቲሪንግ ኮሚቴ አለ፣ የባለሙያዎች ኮሚቴ። የአዲስ አበባን ዩኒቨርሲቲ በተለይም እኔ ያለሁበት የሚመለከተው የቴክኖሎጂ ፋካልቲ ከዛም ደግሞ የሲቪል ኢንጂነሪንግ ዲፓርትመንት ነበር እና ያንን በመወከል የአዲስ አበባ ውሃና ፍሳሽ አውሳ በሚያደራጀው የውሃ አገልግሎት የውሃ ምንጩን የውሃ ስርጭቱን ምን የተመለከቱ ግድብም ይሁን ቧንቧም ይሁን የተለያዩ መቆጣጠሪያ ጋኖችም ይሁኑ እነዚህ ሁሉ እናስሳለን። የነባረውም አዲሶችንም በእኛ ባራቅትንትናለ ከሚገኘው መረጃ ላይ ተመርኩዘን ነው እንግዲህ እንትን ምልን እና የዛ ጊዜ ገርባ የምትባል ትንሽ ግድብ አለች እዚች ወደ ላይ ወደ አምቦ መንገድ ላይ ገፈርሳ አካባቢ እና በዛ አሁን ትልቅ ግድብ የነበረው ሲቢሉ ዳም የሚባል ነበረ ወደ ጫንጮ አካባቢ የሚገነባና ከሱ ጀርባ እስከ እንጦጦ አካባቢ ድረስ ሰፊ ሐይቅ የሚፈጥር በጣም ትልቅ አቅም ያለው ግድብ ነበረ ታስቦ የነበረው። አሁን ያ በጣም አዲስ አበባን ለረጅም ጊዜ የሚያገለግል አቅም ያለው ነው እና ያን ጊዜ የግዛ አካባቢ የግጦሽ ቦታ ነበር ዋና ተጠቃሚ የነበረው። ይሄ ውሃም የተኛበት ረግራጋማ የሆነው በበጋ ጊዜ ደግሞ ጥሩ ሳር አብቅሎ በአካባቢው እየአጨዱም እንደ ድርቆሽም እየሰሩ ተጠቃሚ ነበሩ። እንዳሁኑ ግንባታ አልነበረም እና በዛን ጊዜ በዋጋውም ርካሽ የሆነ በአጠቃላይም ውሃውን ወደ አዲስ አበባ ለማምጣት ምንም ኢነርጂ ወጪ ሳይኖረው ትንሽ ተነል በስተህ በግራቪቲ ሊመጣ የሚችል የማጣሪያ ቦታውም አሁን የቴሌቪዥን ጣቢያ የሆነው ሸጎሌ ሜዳ ላይ እዛ ላይ ሆኖ አብዛኛውን ቦታ በግራቪቲ ሊያዳርስ የሚችል ቦታ ነበረ። የዛ ጊዜ ተጠቃሚዎችን ኮምፐንሴት ለማለት በጣም ርካሽ ነው
እንደውም 2-3 እጥፍ ብታደርግላቸውም ብዙ ገንዘብ የሚያወጣ አልነበረም። በዛ መልኩ ይዘህ ይሄንን ሴኪዩር ታደርገዋለህ። መስራት በምትችልበት ጊዜ ሌላ የሚጋፋ ነገር እንደሆነ በባለቤትነት ትይዘዋለህ ማለት ነው። የእኛ ምክር በተለይ እንትኑ ካርታውን መያዝ ለዚህ ብቻ ሳይሆን በተለያየ በሀገራችን የሚደረጉ የግድብ ቦታዎች በካርታ ታውቀው ተለይተው እንዲያዙ ልክ እንደ እነዚህ የተለያዩ የዱር እንስሳት ፓርኮች እንዳሉት ለዚህ ለግድብ መስሪያ የሚሆኑትን ቦታ አስቀድሞ በኋላ መልማት ጀምረው እንትን ብለው ያንን ኮምፐንሴት ማድረግ ውድ እንዳይሆን ግጭትም እንዳይፈጥር መድኃኒቱ አሁን ተለይተው የሚታወቁትን አስቀድሞ መንግስት መያዝ አለበት። እስከዛ ገበሬው ይረስ ይጠቀምበት። ግን ዘለቄታው የእሱ አለመሆኑን አውቆ በወቅታዊ ነገር እንትን ይላል። ኮምፐንሴሽኑም ቀላል ይሆናል። ምቾትም አይነሳም የዚህ አይነት ስራ እና ይሄ በብዙ መድረክ እዚሁ ኢትዮጵያ ውስጥ ፕሮፖዝ አድርጌ እንደውም አንድ ጊዜ እዚህ በአየር መንገድ ሆቴል ስካይላይትም አንድ ጉባኤ ተደርጎ ኢትዮጵያን ወተር ዊክ ተብሎ እዛም ላይ እንዳጋጣሚ በጠቅላላ መደምደሚያም ላይ የገባ ሀሳብ ነው። ያንንም ነበር እዚህ ያደረግ ነው። አንድ ጊዜ በኋላ መጥቼ ጉብኝት ወስደኝ ከዚሁ ከባለስልጣኑ መስሪያ ቤት ጋር ተያይዘን ሄደን አዘንኩኝ። ምክንያቱም አሁን በጣም ኤክስፔንሲቭ ነው። ፋብሪካዎች ሁሉ ተመስርተዋል ቦታው ላይ። ከዛ ደግሞ አማራጭ ብሎ አዲስ የፈለጉትና ያገኙ ቦታ አንደኛ ታች በወዳ በኩል ጉደር ወንዝ ተፋሰስ ላይ እንትን ብሎ ብዙ ኢነርጂ ይፈልጋል ያን ውሃ ወደ ላይ መላክ። እንደገና ከዛ ተነስቶ ወደ አዲስ አበባ በጣም ወደ 30 ኪሎ ሜትር ገደማ ያህል ትልቅ ፓይፕ ይፈልጋል። የሁሉ ሆኖ ግን እየተጠና ነበር። አሁን ምን ደረሰ አላውቅም። በአቅሙ ግን ግማሽ ነው። ከግማሽ በታች ከዛ ቀድሞ እናንተ ካጠናችሁት ከዛ በታች ከግማሽ በታች ነው። እና ይሄን እንደ ምሳሌ ነው ያነሳሁት። ዞሮ ዞሮ የአዲስ አበባ ውሃ አሁን እንቅልፍ የነሳኝ እንግዲህ ማወቅ ችግር ነው። እና እኔ በጣም ጭንቅ ውስጥ ነው ያለሁት። አሁን በዚህ ፕሮግራም ላይ መናገር አልችልም ውስጥ የሚሰማኝን። እንግዲህ ሰው በሚያውቀው ነው። እንቅልፍ ግን ነስቶኛል። አንድ ነገር ግን ልንገርህ። አሁን ቤት እየሰራሁ ነው ብያለሁ። አሁን በቤቴ ውስጥ ቤቴን ጀምሬ እስክጨርስ የሙኒሲፓሊቲ ውሃ አልለካውም፣ ወደፊትም አልለካም። አትክልት ሁሉ የማለማበት አልለካም። ግራውንድ ውሃ ወጥተው የግራውንድ ውሃ አይደለም፣ የጣራው ውሃ ነው። የጣራው ውሃ ልክ ዝናብ መጀመሪያ ሲጥብ የሚያጥበውን ያህል እንደው በቡርሽም እየነካካ ታጥበው ይወገዳል። ከዛ በኋላ የመጣውን ውሃ ታከማቸዋለህ። ጋና አለኝ ያለው ፈርስት ግራውንድ ፍሎር ላይ ያሉ ክፍሎች አንዱን 6 በ5 ሜትር ያለውን ክፍል የውሃ ማጠራቀሚያ አድርጌዋለሁ። እና አሁንም ለግንባታ እየተጠቀምኩበት ነው። ወደፊትም አትክልቴን አለማበታለሁ ለቤት የሚሆነ ለምንኛውም። ምክንያቱም በጣም ንጹህ ውሃ የዝናብ ውሃ ነው። ሌላው ሁሉ ውሃ መሬት ከነካ በኋላ መበከል ይጀምራል። አፈር ውስጥ ይጨመራል። ከዛም እንትን ብክለት የሚጀምረው ከመሬት ነው። በጣም የተበከለ አየሩ ጭንቅ የሆነበት ሀገር እኛ ሀገር አይደለም። ሌላ ቦታ የዝናቡም ውሃ የኬሚካል ብናይ ምናምን ሊበከል ይችላል። ያም ሆኖ ግን መሬት ከነካ በኋላ ካለው ውሃ በጣም የተሻለ ነው። ተረድተኛል? አሁን ይሄ ውሃ ሲያልቅ ቢያንስ የአዲስ አበባን ሹማምንት በውሃ አካባቢ ሀሳብም ምንም ማግኘት የሚፈልጉ አንዳንድ ፖሊሲ ማደራጀት ለሚፈልጉ አስጎበኛቸዋለሁ። አምሬዲ ምሳሌ ነው የምልህ። በግላችን ጭምር ማሸነፍ መቻል አለብን። አይደለም ይሄ የጋራ የሙኒሲፓሊቲ ሰርቪስ ብቻ ሳይሆን በየግላችንም ማድረግ አለብን። ለእኔ እንግዲህ
ማወቅ አንዳንድ ጊዜ እንቅልፍም ይነሳል፣ አለማወቅ ይሻላል መሰል። በዛ ምክንያት ቢያንስ በግሌ ምን እሰራለሁ ከሚለው አሁን ያልኩህን ነው። እና የሲሚንቶ ስራ የምን ስራ በጣም ብዙ ውሃ ነው። አንዲት ኩባያ እንኳ ውሃ ከውጭ አላመጣውም ስሰራ፣ ወደፊትም አላመጣም። ፕሮፌሰር አንድ ጥያቄ ልጠይቀው እስኪ፣ የፍቅር ጉዳዩን ልጠይቀው። እሺ፣ እንዲያው የመጀመሪያ ፍቅር የያዘው ቀን ያስታውሱታል? ወሌቶ የመጀመሪያ እንደሆነ አላልቅም፣ ግን በደንብ ባላስተው የአይነ ፍቅርም አለ የምንም አለ። ወደ ትዳር ያመራን ከሆነ በግልጽ አውቀዋለሁ። እሱ ምንድን ነው የሆነው? እኔ ዘግይቼ ነው ያገባሁት። ምክንያቱም ጭንቅላቴ ውስጥ ሁልጊዜ ትምህርትን እንትናለ ትምህርቴን ጨርሼ ስንት ነገር እንደምሰራ ብቻ ትምህርት ተጨርሶ ይሰራሉ የሚባሉ ነገሮች ናቸው ሁልጊዜ ጭንቅላቴ ያሉት። እና ምንድን ነው የሆነው? አሁን ፎርማል ትምህርት ጨረስኩኝ፣ ፒኤችዲ እንትን እሱን ይዤ የተለያዩ ምርምር ስራዎች ምን ስሰራ አንድ ጊዜ መስኖ ስራ ጋር የተያያዘ ስራ ጥናት ጀምሬ አንዱ ውሃ ሀብት ልማት ሆኖ ዋናው ብዙ ስራ ተለቅ ያለው ስሞል ስኬል የሚባሉት ኢሪጌሽን ፕሮጀክቶች በኃላፊነት ስራው የሆነው ግብርና ሚኒስቴር ነው። እና ግብርና ሚኒስቴር ሄድኩና ካዛንቺስ እዚህ አሁን እንግዲህ ሀገር ሁሉ ተለዋውጧል፣ ቦታውን እንትን አላውቅም። ዝሮ እዛ ሄጄ አንድ ኢብራሂም የሚባል ጓደኛ አለ፣ የዲፓርትሜንቱ ሄድ የሆነ የመስኖ ባለሙያ ነው። ከሱ አንዳንድ መረጃዎች ለማግኘት ሄድኩኝ። ሲሄድ ኢብራሂም የለም እና ኢብራሂም ሳይኖር ምን ነበር ምናምን ተብሎ የተጠየቁት በአሁኗ ባለቤቴ በዶክተር ሙሉ አለም ነበረ። እዛ ውስጥ ሲኒየር ኤክስፐርት ነበረች እና ሰጠችኝ መረጃውን እንትን አለችኝ። እንግዲህ አስቀድሞ እሱ እንደማይኖር አውቆ በተቀጣጠነው ሰዓት ለኔ የሚሰጠውን መረጃ ተመካክረው እንትን ብለዋል። እና በዛው የተወያየን ምንትን መኪና ነበች አንዲት አሮጌ መኪና፣ አሮጌ የማትባለው ጉልበተኛ ናት። ምንድን መኪና? ምን አይነት ሆልስ ናት? 58 ሆርስ ፓወር ነው። ኖርማል ሆልሶች 40 ናቸው። እና በዛ የተወያየን እንግዲህ ወደ መጨረሻው ወደ መውጫው ነበር እና ቤቷ አደረስኳት። እየተጨዋወት ነው የመጀመሪያ ቀን ማለት ነው። በዛው እንግዲህ እኔ ነገር አም ሬዲ ትምህርቴንም ጨርሻለሁ፣ ግን ስራዬ ብዬ ባላጠነጥንም ኦፖርቹኒቲ የታየ መሰለኝ። በዚህ ጉዳይ ግን እሷም ጋር ደግሞ ስሜቱ አለ። ብቻ በዚቹ ያቺ ቀን የሁለታችሁም የስሜቱ ያቺ የጀዳታም ሰብሰብ ብቻ ሳይሆን ፍቅርም ሰብስቤ ነው። እንደዛ ነው እንትኑ አጋጣሚ የዛ ነው። እዚህ ነጥብ ላይ ግን እኔ ትምህርቴን ጨርሼ እያልኩ 40 ውስጥ ልገባ ኤግዛክትሊ አሁን ማስላት ባልችልም ብቻ ዋና አፍላ እድሜን ገፍቻለሁ። ይሄን ግን አሁን ላሉ ወጣቶች አልመክርም። ይቻላል። አሁን ተማሪዎችም እያዳበሉ ነው፣ 2 ዲግሪ እየወሰዱ ያሉት እና ይቻላል። ምክሮ ሰርቷል። አይ እንትን እንደው ወደፊት ይሄን ጨርሴ ባይባል ሁሉንም ማስተናገድ ይቻላል። ዋናው ነገር በሁለቱም ወገኖች በሴትም በወንድም መተጋገዝ ነው። የሁለቱም ድሪም ዳር እንዲደርስ የግድ ድሪሜን አሳክቼ ይሄን ቀጥላለሁ የሚለው አያዋጣም። ቀመሩ መመለስ አይቻልም እንጂ ብመለስ ወደ 30ዎች ውስጥ ምናልባት ማስተሬን ሊይዝ ይችላል። ግድለም ከባችለር በኋላ ሊሆን ይችላል። ብቻ ዞሮ ይሄን ጨርሼ የሚለው በራስ እድሜ በራስ ህይወት ማላገጥ ነው የሚሆነው። ብለንት ወይ ልበለው። ብዙ ጊዜ ፈጁ ግን ኋላ ለማሳመን ብዙ ያሉት ሁለታችንም ገሌን ባንልም we are ready that family is needed። ያንን ነው ማስታወሰው።
ሬዚስታንሱ ምኑም የለም። አንደርስታንዲንጉ ኦፕንነስ ይጠቅማል። ለዚያ ዩ ሃቭ ቱ ቢ ኦፕን። አሸመቀ ከሆነ አንደኛ የምናሸመቅበት ምክንያት ነው። ሁለታችን ራሳችንን የቻልንን ምንም ዲፔንዳንሲ የለው እንትን የለው ምን የለው ወላጆቼ ምናምን የሚባል ደረጃ አይደለም። ከወላጅ አምልጠናል እንዴ በደንብ እና እንደዛ አደረግን። ቲንክ ብዙም አልቆየን ወደ ጋብቻ መጣን። አሁን ጋብቻው ላይ ነው አንድ ነጥብ አሁንም ለወጣቶች እያሰብኩ ነው። እዛ ላይ አሁን ለመጋባት ስንስማማ የመጀመሪያው ሀሳቡም በእኔ የመጀመሪያ እንጋባ ጥያቄ ከእርሶ የመጣው እሱ እንዴት እንደሆነ አላውቅም። you cannot think about it። ዲዛይን አይደለም እዚህ አይሰራም በእኔ it comes up to the end። እና አሁን ምንድነው አረ ሌላማ ሰው ጋብቻችን ላይ የተጋባና የተፈራረምነው ሐምሌ 19 መናፈሻ ነው። እዛ እንትን እንድንል ተስማማን፣ አሬንጅ አደረግን። ኢንፋክት ይህን ስናስብ ቀጥታ እኔ ቤት አይደለም የገባቸው። ወጉም አረጉም እንዳይቀር በጎረቤት ቤት ተከራይታ ነበረ የነበረችው። ጎረቤት ሆና በክብር ሀገር ሳያውቀው ፀሐይ ሳይሞቀው አንድ ግቢ ውስጥ ላለመሆን ማለት ነው። ይሄ በሚሆንበት ጊዜ አሁን የወጪው ጥያቄ ላይ እኔ የምንሰጀስ አደረኩ። ማንንም አናስደስትም፣ ማንንም አናስከፋም። ብንጠራም የኔ የግል እንትን ከመስሪያ ቤት አሁን ከቴክኖሎጂ ፋካልቲ ስንት መቶ ስታፍ ያለው ውስጥ ማንን ልነጥለው? ከጥበቃውም ይሁን ከጽዳቱም ይሁን ከድኑም ይሁን ማን ይነጠላል? ኢትስ ቬሪ ዲፊካልት። ከሀገር ልጅ አካባቢ ከመጡትስ የማንን ልነጥን ነው? ከጎረቤትስ የትኛውን መስመር ያለውን? ሶ ዲፊካልት። ሁሉንስ በጣም አሰልችም ነው ኤክስፔንሲቭም ነው። ስለዚህ እንፈራረም ምንበል ለሌላው ሁሉ ባገኛችን ጋብቻችንን የምትገልጥ እኔና ገሌ ተግባብተን ካርድ እናዘጋጅ ተባብለን እንደዛ ጨረስን። ዘመናዊ ነው በጣም ተግባባን። ካርድ እየተሸከምን እንዞራለን። ስንገናኝ ተጋባን። ገሌ እሷም ስም አላት እኔም ስም አለኝ። ኢዚ እንትን ለማለት እንደዛ ነው ያደረግነው እና ተፈራርመን ትንሽ ጨፋፈሩ እዛው ውስጥ እዛው ጎረቤቶቻችን የቅርብ ቤተሰብ እና እኔ እየሾፈርን የእሷን ጋዋን እዚህ ፀጉር ቤት ካዛንቺስ ነበረ የወሰደችው ከፀጉር ሰሪዎች ከምናን እዛ አስረከባን። ናዝሬት ሄድን። እሴም የዕለት ዕለት አንድ 3 ቀን ቆይተን ተመለስን። የጫጉላ ሽርሽራችሁን ማለት ነው። ሁሉም ተረሳ እና ዛት ይዟው እንዳውም እንደዚህ አይነት ወጪም ሌላም ቢሆን ብለን የመጀመሪያው ልጅ ሲወለድ አሁን በየቀኑ አንዳንድ ብር ሂሳብ አካውንት ተከፍቶለት በአቢሲኒያ ባንክ እንዲሰበሰብና በቃ እንደዚህ አይነት ወጪዎች ለልጆች እንዲሆኑ ተብሎ አካውንት ነበረው። አሁን እሱ ከስደት በፊት ትንሽ እንኳን አልደረሰም ነበር የዛ ጊዜ። የዛ አይነት አስተሳሰብ ነው ያለው። ምክንያቱም አሁን እዚህ የገንዘብ ስስት አይደለም። ማንን ነጥለህ ማንን እንትን ትላለህ ነው ዘ ኩዌሽን። ስለማይጠራው ወገን ለምን ተተወ ነው እንግዲህ የኔ ጭንቀት። አሁን ለምሳሌ ጋዜጠኞች ልበል ማንን እንትን ልበለው? ወይም ደግሞ ጎረቤቴ እንዳልኩ ይሄኛው ረድፍ ያኛው ረድፍ መስሪያ ቤቴ ወይም የአካባቢ ልጆች የምንላየው ያው ብቻ መምረጥ ከመሃላቸው ከባድ ይሆናል። ኢትስ ሶ ዲፊካልት። ለአንድ ቀን መብላት መጨፈር ምኑ እንትኑ የሚኖረው ወጪ ኪሳራ ነው። ምክንያቱም አትረካም። እና ይሄን ሳረግ ግን ብዙ ጊዜ ብዙም ሰው ስለሚናገር በሴቶች በኩል ነው ይሄ ጉዳይ ጭንቁ ሲባል ወል
ሙሉ በሙሉ አንቺ የሚያስደስትሽን ነገር ለማድረግ ሬዲ ነኝ፣ ግን የኔ አርጊሜንት ይሄ ነው ብዬ ነው እንግዲህ ነገር ዛትስ ዋይ ሺ ኢዝ ኦልሶ ኮንቪንስድ ውላስታ ሺ ኢዝ ኮንቪንስድ። ምክንያቱም ለእኔ እሷም መደሰት ነው እንትን መረገው፣ ግን ይህም ሁሉ ሆኖ መደሰት ላይኖር ይችላል። ምክንያቱም እንዲህ አይነት አለው እንደው መስሪያ ቤትም ትሄድ ወይም ያገር ልም ስታገናኝ ገሌ እኮ ሰርግ ሄድኩኝ ሲባል ይሄኛው ደግሞ አልጠራኝም። ኧረ ራሷ ስታይ ቶሎ እንትን ትሆናለች። ወይም እኔም እንዲሳይ የጠራሁትና በተለይ ያልጠራሁትን ስታይ ምንድን ክራይቴሪያ አውጥቼ ነው የሚለው ይመጣል እና ሶ ዲፊከልት ኢኮኖሚካሊ ያንን ሪግሬት እንዳታረግ ለዛ ለሌላ ፕሮጀክት ብታስብ አሁን እንዳልኩ ለልጆቹ ለራሱ እንዲሆን ብታስብም ዛሬ ልጁ የተፈጥሮ እኮ ቶሎ ሳታስበው ነው የሚያድጉት። ስለዚህ በዛ ማሳበብ እዛ አይነት ቋት ውስጥ ማጠራቀም ለህሊና በጣም ኮንፈርት ሰጥቶኛል። ቤተሰቡ ያስቸግራል ይላሉ። አሁን ከእናትና አባት የእሷም የእርሶም አዎ፣ ግን ሰርፕራይዚንግሊ የቤተሰብ ተጽዕኖ የለብንም፣ ሁለታችንም የለብንም። እድሜ የሚያገለግል ምክንያቱም በምንኛውም ከቤተሰብ ተጽዕኖ ጭነንኛ የራሳችንን ችለን በራሳችንን በሚመለከት እኛው ነን እና ምክርም የምንጠይቀው ምንም እንትን ይሄ በፈረንጆች አይነት ያለው ማለት ነው። ምንም እንትኑ ቢሆን ሁኔታው ሁሉ ማለት በኢኮኖሚክ ተጽዕኖም በለው ኃላፊያችንን በመቆጣጠር የሚሉ ማንም የለብንም በሁለታችን። ፕሮፌሰር ጥር ወር ላይ 2018 ከአብላጫ ዲሞክራሲ ወደ መግባባት ዲሞክራሲ በመጠን አነስተኛ ብትመስልም ግን 76 ገጽ ያላት ግን ብዙ ነገሮችን በኢትዮጵያ ዲሞክራሲ ውስጥ መሆን ያለበትን የኢፌዴሪ ህገ መንግስት እንዴት መሻሻል እንዳለበት ቁልፍ የሆኑ ጉዳዮችንም የተካተተበት ነው። ብዙ ሰዎች እንዲያነቡት በተለይ ዲሞክራሲ ላይ ፖለቲካ ላይ እንቅስቃሴ ላሉ አጠቃላይ ሰዎችም በተለይ የህገ መንግስት ጉዳይ ላይ ብዙ ጊዜ ክርክር ነው። እኛ ሀገር ይስተካከል ይቀየር አይቀየር ጉዳይም ስለሆነ እንዲያነቡት ጋብዛለሁ። ግን እርሶ ይሄንን ለመጻፍ ምንድነው ምክንያት የሆኑት የሚለውን ነገር እናንሳ። ሁልጊዜ ፖለቲካውም ውስጥ ገብቼ ከበፊትም ጀምሮ ፖለቲካ ስራ ከሌላው አይነት ስራ ለምን ይለያል? ለምንድን ነው ንትርክን፣ ጭቅጭቅን ዋና ማዕከላዊ ነገር ያደረገው ብዬ ብዙ ጊዜ ጠይቃለሁ ራሴን። ብዙ መጽሐፍም አገለብጣለሁ። ለምንድን ነው በኢኮኖሚክሱም በሶሻሉም በማንኛውም ጉዳይ ውስጥ ሰዎች አንድ ላይ ለመስራት አንድ ላይ ሰርተው ፍሬያማ ነገር ለማፍለቅ ነው። ሀሳብም ከሆነ በተግባርም ከሆነ የሚጠቅም ነገር ለማድረግ ነው። ፖለቲካ ላይ ሲደርስ ለምንድን ነው ውርክብ፣ ጭቅጭቅ፣ ንትርክ፣ መሰዳደብ የተፈጠረው? መሰረቱ ምንድን ነው የሚል ነው እንግዲህ ፍለጋ ያድኩት። በኋላ እንደተረዳሁት ከሆነ የፓርቲ ፖለቲካ የመጣው የተጀመረው በአሜሪካ ነው። አሜሪካ አንድ ድርጅት አንድ ፓርቲ ነበር ያላቸው። በመሀሉ ላይ ተጣሉ። ሲጣሉ ለሁለት ተከፈሉ። ያ ነው ታሪካዊ አመጣጡ እንጂ መሰረታዊ መርህ፣ መሰረታዊ አሰራር፣ ፍልስፍና የተከተለ ነገር የለውም። ምንጊዜም አንድ ተቋም ሲመሰረት፣ አንድ ነገር ሲመሰረት ከተናጠለ ከተበተነ ሁኔታ ሰብሰብ ብሎ በጋራ አንድ ላይ መስራት ነው ያለው። ምክንያቱም ከቤታችን ከቤተሰባችን ውጭ ያለው ነገር ሁሉ መንገዱን በለው ትምህርት ቤቱን በለው ምንኛው ነገር ትለው ይጀምራል የጋራ መሆን። ብር ላይ ያለው መንገድ የብቻ አይደለም። እዛ ሄደ ውሃ የምትቀዳበት ምንጭ የብቻ አይደለም። እንዲህ እያለ ይሄዳል ማለት የብቻ የለውም። የብቻ ካልሆነ
ያንን በዛ ነገር ለመጠቀም መጣላት የለብህም። በጋራ አስበህ በጋራ የሚያስማማ ነገር መፍጠር ነው የሚል አእምሮዬ ጋር ስጨቃጨቅ ምን ስል ፖለቲካው የሚሸሽበትም ደግሞ ብዙ ሰው የሚሸሽበት ለምን እንደሆነ በጥንቃቄ ገብቶኛል። የጭቅጭቅ ቤት፣ ስድድብ ቤት፣ የመዘራጠጥ ቤት አድርጎ ስለሚያዩ ቅድም የገለጽኳቸው ጨዋ የሚባሉ ሰዎች በማንኛውም ጉዳይ ጨዋነታቸው ለሰፈራቸው ብቻ ሳይሆን ለሀገርም ለዓለምም የሚጠቅሙ ሰዎች ወደ ፖለቲካውን ለመግባት እንትን አይሉም። ምክንያቱም ማንም መሰደብን አይፈልግም፣ መዘርጠጥን አይፈልግም። ጨዋ ሁልጊዜ ከእንደዚህ አይነት አካባቢ ይሸሻል። በተለይ ደግሞ ሴቶች በእንደዚህ አይነት አካባቢ የማይሰማሩት ለምንድን ነው? ይኸው አይነት ችግር ነው። እዛ ያለው ባህሪ እንደምንም አድርጌ አሸንፌ ከሌላውንም ሁሉ ሰብስቤ ወደ እኔ ላጠቃል የሚል አይነት ነው እንግዲህ የፖለቲካ ጎራ ተደርጎ የሚታሰበው። ይሄን ነው አይደለም። ቀጠልኩኝ በምርምሬ በእንትኔ አጋጣሚ የሆነውና አስቸጋሪ የሚያደርገው ይህን አይነት ፖለቲካ የያዙ ወገኖች የታላቋ ብሪታንያም ትሁን አሜሪካ ቋንቋቸው እንግሊዝኛ ነው። በሀገርነትም ትልልቅ ሀገሮች ናቸው። በተጽዕኗቸውም እንግሊዝም ማነው ዩናይትድ ኪንግደምም ዓለምን የገዛች ሀገር ናት። አሜሪካም እንደዛው በአሁኑ ዘመን የዓለም ገዢ ናት። እነዚህ ትልልቅ ኃይሎች የያዙት ነገር ሁሉ ያምረናል። ያንን መኮረጅ ነው የምፈልገው። ሌላ አማራጭስ ብዬ ስፈልግ እውነትም አስቸጋሪ ነው ፈልጎ ማግኘት። አሁን በጉልህ እዚህ ላይ የተቀመጡትን ብናያቸው መጀመሪያ የምርጫ ስርዓቱ ነው። የምርጫ ስርዓቱ በአብላጫ ዲሞክራሲ ውስጥ ከተወዳዳሪዎች ሁሉ ብልጫ ያለው ነው የሚሆነው። አሁን ያ በአዲስ አበባ ከተማ ውስጥ ብዙ እንደዚህ አይነት ስላሉ ብልጫ ያለው ማለት 20 በመቶ ሊሆን ይችላል ከጠቅላላው ያገኘው ድምፅ 10ም ሊሆን ይችላል ዋቴቨር በተወዳዳሪው ብዛት ሌሎች ከሱ ያንሳሉ ማለት ነው እንጂ በዚህ መልኩ ትለቃቅምና አሁን በፓርላማ ውስጥ ስታየው በዚህ መልኩ የቀደሙትን ሰብስበህ ጠቅላላ ድምፁ 30 በመቶ 20 በመቶም ቢሆን ወንበሬቱ ግን 50 በመቶ ልደርስ ትችላለች። ያን 50 በመቶ በዚህ መልኩ የያዘ ከቀጥታ መራጩም ወደ 30 ምናምን የሆነው ጠቅላላ ስልጣኑን ይወስዳል። በጣም ትልቁ እንትን ነው የምርጫ ስርዓቱ አንዱ። ሁለተኛው ደግሞ ለዛ ስራ አስፈጻሚ የሚሰጠው ስልጣን ሌሎችን ሁሉ ከእሱ አነስ ያደርጉት ባዶ ያስቀራል። ዊን ሉዝ ነው ማለት ነው። ይሄ ባለ 50 በመቶ 100 በመቶውን ስልጣን ሲወስድ 49 ከመቶ ወይም እንደዚሁ ከሌላ የቀማው ነው ማለት ነው። ሲወጥት ከሌላው ቀምቶ ሙሉን ጠቅል። ይሄ ደግሞ እዛ ድረስ የቀረበው ባዶ እጁን ቀረ። ይህ አሁን በተመራጮች ዲሞክራሲ ግን በተመራጮች ሳይሆን በመራጮች አይን ነው እንግዲህ አሁን ማየት። አሁን 49 በመቶ የሀገሪቱ ሕዝብ ተወካይ የለውም። 50 በመቶ ተወካይ 50 በመቶ የሆነው ሕዝብ በሱ ፍላጎት በሱ ምኞት በሱ እንትን የተስማሙትን ሰየመ፣ ሁሉንም እንዲገዛ ማለት ነው። ይሄ ተገቢ አይደለም። የዴሞክራሲ መሰረታዊ ትርጉም ይሄ አይደለም። እኛ ጋር ያዋጣል። አሁን ይሄ ኮንሰንስ በሶ እንትን አሁን ይሄ አብላጫ ድምፅ ነው የምንጠቀመው እኛ። አዎ ወደ መግባባት ዲሞክራሲ መጠን ውጤታማ መሆን እንችላለን። ምንም እንደውም የኢትዮጵያ ሕዝብ ወይም ማንኛውም ሂውማን ተፈጥሮ በጣም የሚመቸውና የማይጎረብጠው የመግባባት ዲሞክራሲ ነው። መግባባት ዋን ወይ አይደለም። መግባባት የሁሉም አክተር መድረክ ነው። ይሄኛው ግን
አንዱ ዊነር አንዱ ሉዘር የሚሆነው ደግሞ የአንድ ወገን ነው። አብላጫ ናቸው የስ ግን ስቲል የአንድ ወገን ነው። የመግባባት ግን ለምሳሌ አሁን አንድ ካቢኔ 7 መቀመጫዎች አሉ ቢባል 10 ቢባል ወይም 20 በለው 20 መቀመጫዎች ቢኖሩት 5% ድምፅ ያገኘ ፓርቲ በእርግጠኝነት አንድ የካቢኔ ድርሻ ሊኖረው ይገባል። ምክንያቱም 5% ማለት ከ21 ማለት ነው። ነገር ግን ከዚህ ውስጥ 50% ወይም ደግሞ 55% ያገኘ ስልጣን ያዘ ብንል እነዛ የተረፉት ከ20ው 9 ድርሻ ሊኖራቸው የሚገባው ተባረሩ ማለት ነው። እንዳልኩ በተመራጭ አይደለም የሚገባን በመራጩ በነዛች 45% የሚለው ህዝብ በዛ እንትን ላይ ተወካይ የለውም። ዋታሚን በውክልና እንዲተዳደር ፈልጎ ግን ተወካይ የለውም። ይሄ አንዱ ነው። ስለዚህ በመግባባት ዲሞክራሲ ውስጥ እነዚህ 20ዎቹ እንዴት ነው የሚሰሩት ብለህ ብታስብ የሚሰሩት ከተለያየ ፓርቲ ነው የመጡት። አሁን ለመጀመሪያው ሳምንታት ወይም ቀናት ቁጭ ብለው የሀገሪቱን ፖሊሲ የሚቀጥለውን ከምርጫ እስከ ምርጫ ያለውን ወቅት ሲያስተዳድሩ ቁጭ ብለው አገራዊ ፖሊሲ ያወጣሉ ማለት ነው። መግባባት ዲሞክራሲ ማለት እንደ ሌላው የህይወት ዘርፍ እንዳሉ ጉዳዮቻችን ተጋግዞ ተባብሮ የሚሰራ እንጂ እየተጋጩ እየተፋጠጡ ሳይሆን፣ እንደዛ ካደረግን ለምሳሌ በአንድ ዘመን 5 ዓመት ለማገልገል የተመረጠ እንትን በአብላጫ ዲሞክራሲ ቢኖር በሚቀጥለው ደግሞ ሌላው ሊሆን ይችላል። ለምን ይሄኛው እንቅልፍ የለውም። ይሄ ያንን ለማጥላላት በህዝብ ይሄንን ሰይጣን አድርጎ ለመሳልና ጥርጣሬው ደግሞ ቃል የተገባውን ያህል በተግባር መግለጽ አይቻልም። የዛ ጊዜ ለመምረጥ ለመቀስቀስህን ቆልለህ አሁን ስትገባበት እና በዛ ምክንያት ይሄኛው ይተካል። ይሄም እነዚህ የሀገሪቱ ጣፈንታ ግን ረጅም ጊዜ ቅድ ተይዞ ይሄም የሰራው ሰርቶ ከዚህ ደግሞ የሚመጣው ይሄን ላይ በጎውን ይዞ የሚጎለውን አስተካክሎ እንዲቀጥል አይነት አይደለም። ይሄ ማፍረስ መገንባት ነው። ይሄኛው ግን ኦልሬዲ ሁሉም አክተር አለበት። መሻሻሎች ይኖራሉ፣ መሸጋሸግ ሊኖር ይችላል። ነገር ግን በዚህ ወቅት ላይ የተሳተፉ አክተሮች ኢምፐርሰንም ይሁን በአጠቃላይ የእነሱ ፖሊሲ የያዙ ሌሎችም ሊሆኑ ይችላሉ። ይቀጥላል። የረጅም ጊዜ እቅድ በማንኛውም ዘርፍ ማውጣት፣ ከሌሎችም ሀገር ጋር ያለው ግንኙነት እንደዚሁ የሰመረ የተከበረ እንዲሆን ማድረግ ይቻላል። ለዚህ ለምሳሌ እነ ስዊዘርላንድ አይነት ሀገሮች ትንንሽ ናቸው፣ ግን በማንም ሀገር የታመኑ በማንም ሀገር ትንኑ ኢኮኖሚያቸውንም ቀጥ አድርገው ምንም ችግር ሳይፈጠር በዲፕሎማሲውም ተከብረው በራሳቸውም ሀገር ምንም ችግር ሳይፈጥርባቸው ሀገር ሁሉ ገጭ ገቡ ሲል ተረጋግተው ይኖራሉ። ዋናው ነገር የዲሲፕሊን መለኪያው አብሮ መስራት ነው። የቅስቀሳ መሳሪያህም በዚህ በሚፈጠረው ቡድን ውስጥ አብሬ ተባብሬ ተግቼ አብረን ተጋግዘን አገር አቅንተን ነው እንጂ እሱ ሊያጠፋህ ነው እሱ እንትን ሊልህ ነው አይደለም። ይሄ እነዛ አይደለም። ብዙ ነገር ማንሳት እንችላለን። ብቻውን ራሱ አንድ ኤፒሶድ ውይይት የሚያስወጣ ነው። ግን ብዙ ሰዎች እንዲያነቡትም እጋብዛለሁ። ዋጋውም ይሄን ያህል አይደለም፣ 200 ብር ነው። የመግባባት የሚለው መጽሐፎትም ሄት እንደሚገኝ ቢጠቁሙልን። እዚሁ ላይ ጠቁም ያለው እዚህ ላይ እዚህ ጀርባ ላይ በቴሌግራም ወይም በዋትሳፕ እልክለታለሁ እንደዛ አይነት እንትን ላለው ሰው እና ሌላ መንገድ ካለ ምንም እዚህ እንዲሆን ነው። ምንም እንትን የለው፣ ኦንላይን ይገኛል። ፕሮፌሰር አድማሱ ገበየሁ
አብረውኝ ሰፊ ሰዓት ሰጠው ስለተወያየን በጣም ነው ደስ የሚለኝ። እኔም በጣም አመሰግናለሁ። እንደዚህ እንደ ልቤ ሀሳቤን እንዳቀርብ እድል ስለሰጣችሁኝ በጣም አመሰግናለሁ። ተባረኩ፣ ብሩክ ሁኑ፣ ክፉ አይንካችሁ፣ ያሰባችሁት ይሳካላችሁ። አሜን አሜን። እሺ አመሰግናለሁ። የምን ይሉ ፖድካስት ቤተሰቦች እንግዲህ ከፕሮፌሰር ጋር ያደረግነው ቆይታ ሰፊ ቆይታ ይሄን ይመስል ነበረ። ምን ይሉ ፖድካስት ላይ ይጠናቀቃል። ቀጣይ ሳምንት በሌላ እንግዳ እመጣለሁ። መልካም ሳምንት።